ሊያመጣ አልቻለም። ያመጣው ጆል ኦስቲን ነው ያመጣው። እሱ ሰው እኔ የሐሰት ትምህርትን የሚያስተምር ሰው መሆኑ አብዛኞቹ ወንጌላውያን አማኞች አይቀበሉትም። እኔም አልቀበሉም። ኦኬ አልቀበለውም። እና እኔ ዮኒ ማኛ እየሰማ ከሆነ ማለት ነው እኛ ያልተናገርነው አንተ የምታወጣው የጴንጤ አንድ ጉድ የለም። አንድ ጉድ አንድ ነውር እኛ ደብቀን ሰው አይስማብን አገር አይወቅብን ብለን እኛ ጴንጤን ወንጌላውያን አማኞች አጠቃላይ በዓለም ዙሪያ ያለን ጉድ ይሄንንማ ጉዳችንን ሰው እንዳይሰማ ብለን የደበቅነው የሸፋፈንነው አንተ የምታወጣው አንዳች ነውር የለም ነው ይበል። ዳግዬን ነገ አመጣዋለሁ። የገቡ ሰዎች ሁሉ መዝሙር ኮንሰርት ብለው ገንዘብ እየጠረጉ እየሰበሰቡ ምናምን ነገር እያለ በቃ ልክ መረጃ እንዳለው ሰው ነበር ሲያወራ የነበረው። እንዴት ያሳፍራሉ ወንድሞች እናቶች። የለም እንደዚህ አይነት ነገር ወገኖች ላይ በእውነት በጥሞና ቢያዩ ስተት የለበትም። ለምን የነጻነትን ወርቅነህ ሞትን እያላገጠበት እየቀለደበት የተናገረው ነገር አይደለም። እኛ የወንጌላውያን አማኞች ሬሳችንን ላይኮ ቆመን እኮ የምንሰብክ ሰዎች ነን ነው ብለን የምንላቸው ጮኛሞች ነበሩ አይደል? አይደው ነው እንግዲህ እኔ በባለፈው ሜላን ጠይቄው ነበር። ብዙም ግልጽ አላደረገልኝም፣ ግን ኤልዳናም ስልኳን ስላላገኘው ነው። ኦኬ እሺ፣ ተለያዩ። ሶሻል ሚዲያ ላይ እንደዛ እየተወራ ነው አይደል? ተጋብተዋል አልተጋቡም ገና እጮኛ ምን ጨፍር ምንውዱ ልጆች ኢየሱስ ብለን ለስድብ ክብር በቃን። ኦ መንፈስ ቅዱስ ስም ይባረክ። እናመሰግንሃለን ስለ መረጥከን ተባረክ። ወይ እንዴ በኤርጎራ ይዤ ምን አይቀረኝ ካፌ ጽዩፍ ቃል ቴሌቪዥን ላይ እንኳን የማይሆን የጸያፍ ቃል ኤፎርድ አውጥቼ የተሳደብኩ ሰውዬ እንደዛ አፌን ሳላቀቅ ምንም ያልተባልኩ ሰውዬ እንደኔ ተሳዳቢያል። እንደኔ ኃጢአት ይሰራል እንዴ? እንደ ውሃ እኮ ነው የጠጣነው ኃጢአትን። እንደ ልብስ ለብሰነው ዞረን እንደ ጌጥ አንጠልጥለን በአንገታችን ነውርን ስናወራ በየሚዲያው የነበርን ሰዎች ዛሬ ስትሰደብ ነው ያልከው። እንዳልክዬ ምን ብዬ ደግሞ ምን አልኩ? ኢየሱስን ሳትቀበሉ አትሙቱ ትላለህ እንዴ? እላለሁ። ጂሰስ አረ ምን አይነት ክብር ነው ያገኘን? በእናት ምን አይነት ክብር ነው? እኔ ኤኒ ታይም ባጠፋ ወንጌል አማኞች ገስጹኝ በውስጥ እንዳልክዬ ቸኩልሃል በሉኝ። ከቸኮልኩ ሳጠፋ እንዳልክዬ አጥፍተሃል በሉኝ። ችግር የለውም። ጌታ ኢየሱስ ምስክሬ ነው። በሚያቀና መንገድ የበለ ለእናንተ መብት ተሰጥቷል። ወንድማችሁ ነኝ። እናስ ወንድማችሁ ይወድቃል፣ ወንድማችሁ ሊስት ይችላል፣ ወንድማችሁ ሊያጠፋ ይችላል። ሳጠፋ ተሳስተሃል በሉኝ። ከዛ ውጪ እኔ እንደ አንድ የሚዲያ ሰው እንደ አንድ የሙያ አጋር አዝኛለሁ። ማዘኔን ቪዲዮ ሰርቻለሁ። ከ60 ምናምን ሺህ ላይክ ከ400 ሺህ በላይ ቪው አለው። እሱ ቪዲዮ አልታየም። እሱ ቪዲዮ ልክ ሰው ሲሞት ያሳዝነኛል በጌታ ሳይሆን ሲሞት ብዬ ራሴን ፊሊንግ ነው ያስቀመጥኩት። ኦፍኮርስ በጌታ ሳይሆን ሲሞት ሰው ያሳዝናል እኮ ኦፍኮርስ። ኢየሱስን ሳያቅ ሲሞት ያሳዝናል እኮ። ምንድነው ክፋቱ? ወይ ሃይማኖት አልጠቀስኩ ሰው ነው ያልኩት። መች አሁንም ይገባኝ አልኩኝ። እና መልእክት ለማን ነው? ለቋሚዎች ነው። በህይወት ያላችሁ እናንተ ጌታን ሳትቀበሉ አትሙቱ ነው ሜሴጁ። ምኑ ነው አድራሻ ያለው ይሄ ጽሁፍ? ጎበዝ ምኑ ነው ሃይማኖት የጠቀስኩት ይሄ ጽሁፍ? ምኑ ነው ይሄ ጽሁፍ ብሽሽቅ የሚሆነው? ምን ክፋት አለው? ሐዘኔን ከገለጽኩ በኋላ እባካችሁ በቆም ያላችሁ ሰዎች ህይወት አጭር ነች። ቪዲዮ ሙሉ ስሙት ግቡና። ህይወት አጭር ነች፣ ጠብታ ነው፣ ግድ የላችሁም ወደ ጌታ ነው ብሎ ከመናገር ውጪ ምኑ ነው ክፋቱ? አይ ክፋት ተናግራል እንዳልክዬ ይቅርታ ጠይቅ። መቼም ይቅርታ አልጠይቅም። ጌታን ሳትቀበሉ አትሙቱ። ደግመዋለሁ። በቆም ያላችሁ ሰዎች ህይወት አጭር ነች፣ ዘላለማችሁን አስተካክሉ። በአጭር እድሜያችሁ ዘላለማችሁን ሳታስተካክሉ አትሙቱ። ዘላለማችሁን አስተካክሉ። ዘላለም እንዴት ይስተካከላል እንዳልክ? በክርስቶስ ኢየሱስ በማመን
ኦኬ። እና በክርስቶስ ኢየሱስ ምን ብዬ በማመን ስለ ኃጢአቴ ሞተሃል እና እኔ በደለኛ ኃጢአተኛ ነኝ፣ ተቀበለኝ፣ ያንተን ጽድቅ ስጠኝና የኔን ኃጢአት ውሰደው፣ በደምህ እጠበኝ፣ ልጅ አድርገህ ተቀበለኝ ጌታ ሆይ ብለህ በ3 ደቂቃ ንስሐ የዘላለም ሕይወት። ይሄ ነው እውነታው፣ ይሄ ነው ስብከቱ። መች እንሰብክ? ጥያቄው ይሄ ነው። አሁን ደግሞ የተነሳው በቃ ስብከት ቀን ቆጥረንልን ትሰብካለህ። መች ሰው የሞተ ቀን እንዳሰብክ፣ ከዚህ ዓለም አቀፍ የቀይ መስቀል ማህበር ቀን ስለሆነ ዛሬ እንዳሰብክ፣ ቀጣይ ዓለም አቀፍ የእናቶችና ህፃናት የጡጦና የክትባት ምናምን ቀን ስለሆነ እንዳሰብክ እንዳልክ፣ የቀጣይ ደግሞ በ27 የኢትዮጵያ መንገዶችና እንትን ኮሪደሮች ምናምን ስለሚከበር እንዳሰብክ ትለኛለህ። ቀጣይ ደግሞ መተህ አይቻልም። መች ነው የምትሰብከው? ሁሌም በጊዜውም ያለ ጊዜውም። ምን ኢየሱስ ጌታ ነው፣ ስለ ኃጢአተኞች ሞቷል፣ ኑ ወደዚህ እውነት። ቀብር ላይ አትስበክ፣ ግጥም አድርገን ነው የምንሰብከው። አስክሬን ፊት ይሰበካል በየትኛውም ሃይማኖት ውስጥ፣ ግጥም አድርገን ነው የምንሰብከው። እንዴ ሰው እንደውም ሞት ሲያይ እኮ ነው የሚፈራው። በሞት ሰፈር ቆመን ለሕያዋን የምንሰብከው ምንድን ነው? አንዳንድ ሰው ኢየሱስ አልዓዛርን አጽናንቷል። እኔ አላጽናናውም እንዴ? በመሞቱ አጽናናው እኮ። ኢየሱስ አልዓዛርን ካጽናና በኋላ ለቅሶ ቤት ነው እንደ ተቀመጠው? አይደለም። ትንሣኤና ሕይወት እኔ ነኝ ነው ምስብከቱ። ኢየሱስ የማልቀስ ፕሮግራም ይዞ አይደለም እና አልዓዛር ቤት ሄደው ትንሣኤና ሕይወት እኔ ነኝ የሚለውን ስብከት ለመስበክ ነው። ኢየሱስ አልዓዛርን ከሞት ያስነሳው ትንሣኤና ሕይወት እርሱ መሆኑን ለመናገር ነው። የለቅሶ የመድረስና ያለመድረስ ፕሮግራም አይደለም ፖይንቱ። መጽሐፍ ቅዱሱን ከጀርባ አትጀምሩት። እናንተን ያስተማረ ሌላ፣ እኛን ያስተማረ ሌላ ሆኖ አይደለም። መጽሐፍ ቅዱስን በቀንነት ተረዱት። እንዳልክ ጋር ሲሆን ጥቅሱን አታጣሙት። ኢየሱስ በአልዓዛር ሞት አዝኗል። ኦፍኮርስ እኔ በነፃነት ሞት አዝኜ ቪዲዮ ሰርቼ ሐዘኔን ገልጬ ነው ቀጣይ ወደ ስብከት የገባሁት። ቀጣይ ምንድን ነው ያለው ኢየሱስ ካዘነ በኋላ? ኢሚዲየትሊ አልዓዛርን አውጣ። ከዛስ ወዲያው አልዓዛር ተነሳ ብለው እንትን ሲሉ ለመስበክ አልዓዛርን እኮ ያነሳሁት አለ ኢየሱስ። አዎ ትንሣኤና ሕይወት እኔ ነኝ ለማለት ነው። ምክንያቱም አስቀድሞ ባሉት 2 ምዕራፎች ወደኋላ ብትሄዱ ሙታን ድምፄን ይሰሙታል ብሎ ሰብኳል ኢየሱስ። ሙታን ድምፄን ይሰሙታል አለ። ይህንን ስብከት በተግባር እና አልዓዛር ቤት መጣ። አልዓዛርን አስነሳውና አልዓዛር ተመልሶ ይሞታል። ምን ነው የምትለን ጌታ ሆይ ስሉ በእኔ የሚያምን አለ። አዎ ትንሣኤና ሕይወት ነኝ እና ቢሞት እንኳን ሕያው ይሆናል። ይህንን ለመንገር ነው። ይሄ ጥቅስ ጠፍቶን ነው እኛ ላይ የአልዓዛርን ታሪክ እየመዘዝክ እንዳልክን ለማሸማቀቅ እንዴ? ተው እንጂ። ኢየሱስ ጌታ ነው። በጊዜውም ያለ ጊዜውም ወንጌል ስበኩ። በጣም አጭር ጊዜ ነው ያለን። ኤርሚያስ አበበ የመሰደብ ፕሮግራም ኖሮት አይደለም። 10 ምናምን ዓመት ያላስተናገደው የስድብ አይነት የለም። ሁሌ ነው ይህን ነገር ማወራው። ሁሌ በእውነት ከሰለቻችሁ ደግመዋለሁ። 10 ምናምን ዓመት በፌስቡክ በዩቲዩብ እንደገና አሁን በቲክቶክ በቃኝ ጌታ ሆይ በቃኝ፣ ስድቡን አልቻልኩም ብሎ ያውቃል እንዴ? ጌታ ሆይ ምን ቀን ነው እዚህ ውስጥ የከተትከኝ? እኔ እኮ ተከብሬ የምኖረውን ህይወት ስጠኝ ነው ያልኩ። አንቱ እያለኝ ሰው ሁሉ እያከበረኝ እንደዛ መኖር ነው የምፈልገው ጌታ ብሎ ያውቃል እንዴ? ጌታ ሆይ ምን ነው ስድብ በዛ አይልም። ስለ ስሙ ምንም ቢደርስብን ደስ እያለን ነው የምንቀበለው። ደስ እያለን እንኳንም ወንጌል ሰብከን ተረገምን። እንኳንም እኔ በቀደም አንድ ነገር ልንገራችሁ። ቸርች ልጆች ለጌታ ይሰጡ ነበር እና ልጄን ለጌታ ሰጠውና አንድ ሰው ከቸርች እየወጣው ከልጄ ጋር ቆሜያለሁ። መጣ እንደዚህ አልመሰልከኝም አለ። ምንድን ነው አልኩት። አይ በዚህ ልክ አምርራል ጴንጤነትን አለኝ። ቀልድ ነው እንዳይተያዝ ነው ጎበዝ፣ የዘላለም ሕይወት እኮ ነው። ትቀልዳለህ እንዴ? የሆነ ቀን ክርስቲያን የሆነ ቀን አይቻልም እንደዚህ። እግዚአብሔር ልጁን ከፍሎበታል እና ቀልድ አይደለም። ችግር የለውም ጌታ እኔ ምንም ብሆን ይምረኛል። ኖ በልጁ እመን። በልጁ እመን። እግዚአብሔር ልጁን ከፍሎ የሚቀልድ ይመስላል? በአንዱ በእግዚአብሔር ልጅ የማያምን የዘላለም ሕይወት የለውም፣ የሚያምን አለው። ወንጌል ነው ይሄ። እባካቸው አሻሽሉልን አይባልም።
2000 ዓመት ሞላው እኮ እናሻሽለው ብለህ ስብሰባ ብትቀመጥ ማይሻሻል እውነት ነው። የሚቀልድ ነው እንደሚመስል ልጁን ከፍሎ እንደገና በልጁ አመነ የምትኖርበትን ጸጋ ሰጥቶ እግዚአብሔር ቀልድ ነው ያዝነው ከአንተ ጋር አይደለም። ክርስትና ቀልድ አይደለም። ባይዞ ሲሪየስ ህይወት ነው። ቢ ኬርፉል ጋይዝ። የተሰጣችሁን ጊዜና እድል ወንጌል መስከራችሁ ለፉ። መጨቃጨቂያ ጊዜም የለን። ወደ ጌታ መጥተሃል። ምን ያህል ጊዜው ነው? ገና ያው 3 ወሬ ነው። ቸርች ሂጂ። ምን ያህል ጊዜ ልማር? በጣም በተማር በ4 ወር ጉብ ብለህ እጥያቱን ብለህ እንትን አታቃስትብን ብራዘር። ወደ ቸርች፣ ወደ ቅዱሳን ህብረት፣ ወደ መጽሐፍ ቅዱስ፣ ወደ እግዚአብሔር ቃል የቸርችን ዲሲፕሊን ቼክ ማድረግ አለባችሁ። አንዱን አስረግጬ ልንገራችሁ። እኔ በቸርች ባልያዝ ኖሮ ይሄኔ ዋጋ እየከፈልኩ ነበር ምኖረው። ቪዲዮ በተሰራብኝ ቁጥር እየወጣው እየሰደብኩ ምናምን የተጨቃጨቅ ዋጋ ከፍዬ ነበር። በቸርች መያዜ ጠቀመኝ። ጴንጤ እንደሆናችሁ ወደ ጌታ መንግስት እንደመጣችሁ ወዲያው ጤናማ ቤተክርስቲያን ተያዙ። እኛ ከእናንተ ጋር እንትን የምንልበት ጊዜ የለም። ሌላ ወንጌል ያልደረሰበት ቦታ አለ፣ ስራ አለብን። እናንተን ስናባብል ልኑር እንዴ? አንዳንዶቻችሁ 40 ምናምን ዓመታችሁ ነው። ምን ብለን ነው እናንተ የምናባብለው? ምን እናርግ እንዳል ወደ ቸርች እና መሰረታዊ የክርስትና ትምህርት ዲሳይፕልሺፕ ቤተክርስቲያን የምትሰጠውን ትምህርት ህብረት ላይ ተሳተፉ። ይሄው እኔ ናታኒም ነኝ። ቸርች በናታኒም ነው ማገለግለው ቸርች ውስጥ እንዴት ደስ እንደሚለኝ ናታኒምነት። ከዛስ በሚዲያ ያገለግላለሁ። ቤተክርስቲያንን መልእክት እያስተላልፋል። በቃ ይሄው አገልግሎት ይሄ ነው። ከዛ ምን ትማራለህ እንዴ? በሳምንት 2 ጊዜ ባይብል ስቴዲ አለኝ። የቀረ ቀንስ ግልምጫው ግልምጫ ነው እንደ የቸርች ሽማግሌ። እስቲ አንድ ቀን ልቅር እና ሌላ ምን አለ? ማክሰኞና ሐሙስ ጧት ጸሎት አለ። ሌላስ? ሰኞ ጉባኤ አለ፣ ሮብ ጉባኤ አለ፣ እሑድ ጉባኤ አለ። አቀርም ለምንድን ነው እንዳልክ የማትቀረው? ማንም ፈርተ ነው? ለራሴ ብዬ ማደግ ስላለብኝ በእግዚአብሔር ቤት ውስጥ ነገ እግዚአብሔር የት እንደሚያደርሰኝ ስለማላቅ ራሴን እያዘጋጀው ነው። ያገኘሁትን ትምህርት እቃርማለሁ፣ እጽፋለሁ። መጽሐፍ የሆነ ነገር ሲባል መጽሐፍ፣ ጉባኤ ሲኖር መጽሐፍ፣ ተከታታይ ትምህርት። ይሄው 4ኛ ትምህርት በእኛ ቤተክርስቲያን ዕብራውያንን፣ ቆላሴስን፣ መንፈስ ቅዱስን፣ መንፈሳዊ ውጋን በ2 ዓመት ውስጥ ቁጭ ብዬ እግር ለምንድን ነው የምትማረው? ለራሴ ነገ ለሚጠይቁን በፊታቸው መልስ ላለማጣት እና ድቤት ለምንድነው ማገባው እንዳልኩ ቆይ ድቤት ጥሪ እያደረጉልህ አገባም ቆይ ምን መሆን አለብህ? መማር አለብኝ፣ ማወቅ አለብኝ። ድቤት ከፈለግ ኤርሚያስ አለ፣ ኤፍሬም አለ፣ ሜሎስ አለ፣ ቢኒ አለ። አፈል ሂዱ ከነሱ ጋር። ካንተ ጋር መቼ እናውራ? ቆይ ይደርሳል። የት ሄዳል አለው። እኔ ያለሞት ወንጌል መሰክራለሁ። እዚህ ላይ ፎከስ አድርጉ። በእናንተ እጅ ሰው ጌታን ከተቀበለው ወገኖች ወዲያው ወደ ቸርች እንዲሄድ አድርጉ። ወዲያው አንድ ቪዲዮ ሰርቼ ነበር የምታስታውሱ ከሆነ እያለቀስኩ አንዲት ልጅ ጌታን ተቀበለች ብዬ ያንን ሚስጥር እስከዛሬ ይፋ አላረኩም። ዛሬ ልንገራችሁ። እያለቀስኩ አንድ ሰው ጌታን በእኔ ስብከት ተቀበለ ብዬ በጣም እያለቀስኩ ታስታውሳላችሁ መቼስ። ሙስሊም ነች ልጅቱ። ይገርማችኋል። ወደ 4 ወር ነው የታገልኳት። በቃ ስል የሆነ ቀን ሌሊት ደወለችልኝ። ሌሊት 7 ሰዓት ከምናምን ነው ወደ 8 ሰዓት መተኛት አልቻልኩም አለች። ምን ሆንሽ ስል በቃ ሰውነቴን ላብላብ ይለዋል። መተኛት አልቻልኩም፣ ተጨንቄያለሁ፣ ነፍሴ ትጨንቃለች። እንዳልክ ምን ላርጋለች? የት ነሽ? እቤት ነኝ። ጌታ መቀበል ትፈልጊያለሽ? እሱም መንገር ከጀመርክ በኋላ ነው እንቅልፌን ያጣሁታለች እኮ። መቀበል ትፈልጊያለሽ? ማንን? ኢየሱስን። እሺ ስልኩን ላውድ አድርጊ። እሺ እጅሽን ቀና አድርጊ፣ ተንበርከኪ። እሺ ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ። ጌታን ተቀበለች። ሐሙስ ተቀበላ፣ እሑድ ጠዋት ሂጃባን አውላልቃ ቸርች ነች። ጌታ ኢየሱስ ምስክሬ ነው። ይሄው በሰውን በእግዚአብሔር ፊት ማውራው እውነት ነው። ወዲያው አስተማሪ ትምህርት ክፍል ወስጄ አስተዋውቃት። እሷ ነች ትላንት ቪዲዮ ሰርቼ እንደዚህ ያልኳት እሷ ነች። በሉ አስተምሯት። እሺ በቃ እና አሁን ምን ያደረገች? ይቀጥለጥ ብላ የተማረች ነው። ሰው ጌታን ከተቀበለ እሰየው፣ ጥሩ ነው።
እና ፈርስት ስቴፕ ምንድነው? መሰረታዊ የክርስትና ትምህርት መማራበት። የእግዚአብሔር ቃል ዕውቀት ባይዘው ዝም ብሎ አይደለም። ዝም ብሎ ሰው ሁሉ ነገር በኢየሱስ ስም ብለን አናወጣም። አሁን አጋንንት ነው በኢየሱስ ስም ምንለው። ካራክተርን በእግዚአብሔር ቃል ነው ምንቆርጥልን። ምንድነው የምትልን? አሁን ትዕቢት አጋንንት ነው እንዴ? አይደለም እኮ። አለመቀየር፣ በየአመቱ ተመሳሳይ ባህሪ ማሳየት አጋንንት አይደለም፣ ካራክተር ነው። ስትማሩ እናንተ ትወጣላችሁ፣ ሲጸለይ አጋንንት ይወጣል ከላያችሁ ላይ። ሁሉን በኢየሱስ ስም ብለን አንችለውማ። የእግዚአብሔር ቃል ቆርጦ የሚጥለው በምንድን ነው? ካራክተር በእግዚአብሔር ቃል ነው የሚታከመው። አጋንንት በኢየሱስ ስም ተብሎ ይወጣል። አንዳንዶቻችሁ አጋንንት አይደለም ባህሪ ነው። ባህሪያችሁ በእግዚአብሔር ቃል ነው የሚስተካከለው። እኔ 40 ዓመት ሙሉ ያለቀቀህን ነገር የእግዚአብሔር ቃል ቆርጦ ያወጣል እንጂ እንዴት ነው መምክር? 40 ዓመት ሰውዬ እባክህ ቁጭ በል ምን መሰለህ አልልህ። ምን ያልመክርህ ማን ነው ኃይለኛው? የእግዚአብሔር ቃል አለ ቆራርጦ ሼፕ የሚያደርግ። ምክንያቱም ሰይፍ ነው በሁለት በኩል ያለ መሮ ነው የእግዚአብሔር ቃል። ድርምስ ነው የሚያደርገው ትዕቢት ካለብህ። ድሮ እኮ ትዕቢተኛ ነበሩ። ተጸልዮልህ አይደለም የወጣልህ ትዕቢት፣ ተምረህ ነው የወጣው። ሁሉም አጋንንት አይደለም፣ ማንነትም ነው አንዳንዴ። ኢየሱስ ጌታ ነው። አሜን ነው። በቃ ይሄ እኮ እውነታው ነው ባይዘው። ስለዚህ እዚህ ላይ ፎከስ ማድረግ አለብን። ወንጌልን ባገኛችሁበት አጋጣሚ ስበኩ። ቀብር ቦታ ስበኩ፣ ሱቁ ስበኩ፣ ታክሲው ስበኩ፣ ደውላችሁ ስበኩ፣ በቴክስት ስበኩ፣ ፌስቡካችሁ ላይ ስበኩ። የፈለጋችሁበት ቦታ መንፈስ ቅዱስ በመራችሁ ሰዓት በዚያ መጻፍ ያለባችሁን ጻፉ፣ መስበክ ያለባችሁን ስበኩ። የሆነ ነገር ይላሉ፣ ማንም የፈለገውን ይበል። ላይስማሙ ይችላሉ። ማንም ተስማማ አልተስማማ፣ ማንም ሰደበን አልሰደበን፣ ማንም ጎረበጠውም ተመቸውም፣ አንቀይርም ርዕስ። ኢየሱስ ጌታ ነው። ይሄ ነው ፖይንቱ። ካልተስማሙ ምን እናርግ? እንቀጥላለን ወንጌልን እየሰበክን። ማህበረሰቡ እሴቱ፣ ባህሉ ዊ ዶንት ኬር። ኢየሱስ ከባህል ይበልጣል፣ ከእሴት ይበልጣል፣ ከማንነታችን ይበልጣል፣ ከሁሉ ነገራችን ይበልጣል፣ ከእናት ከአባት ይበልጣል፣ ከልጄ ይበልጣል፣ እዚህ ካላችሁት ከሁላችሁ ይበልጥብኛል። ባህል አለን እኮ ያው ቀብር ሲሆን እንደዚህ አይመለከተንም። ወንጌል ባህል ደርምሶ የሚሄድ እውነት ነው። ባህል አያቆመውም፣ ካልቸር አይዞውም፣ ብሔር አይቋቋመውም። ወንጌልን ገነጣጥለን ነው የምንገባው። ገነጣጥለን እንደዚህ ልታሸማቅቃን በጣም ተሞክሯል። ብር ተከፍሏቸው ነው የሚሰብኩት ብላችሁናል። ስታዩት ከእናንተ እኩል መከራችን እየበላን ነው። ደግሞ ኦርቶዶክስን ለማብሸቅ ነው ምናምን አላችሁ። በእውነት የማብሸቅ ፕሮግራም ቢኖረን እኔ ለራሴ ትልቅ ሰው ስራ ያለብኝ ሰው ነኝ። እንኳን እናንተን የማብሸቅ ፕሮግራም ሊኖረኝ ይቅርና ለራሴ ብዙ ሰልፍ ሩጫ ያለብኝ ሰው ነኝ። ትዝም አትሉኝም እንኳን ላበሽቅ ባይዘው ትዝ የሰማይ አምላክም ትዝ ዲዩቲንግ በጣም በእናንተ ቢዚ ምንሆን አረባከ የላይፍ ሩጫ ያለብን እኛ ወንጌል መንፈስ ቅዱስ ያቀብለን ነው የምንሰብከው። ምንም ነው ትዝም አትሉን። የራሴ ህይወት መስመር ስንት ስራ ያለብኝ ሰው ነኝ። አንዳንዱ በጣም በእናንተ ተጨንቀን ምናምን እንውል። ጌታ ሰማይ አምላክ ምስክሬ ነው። አንድም ሰው ትዝ ብሎኝ አትሉንም። እናንተም አይደላችሁም። ቢዝነሳችን ወንጌል ነው። ተቋምም አይደለም ቢዝነስ፣ ወንጌል ነው ቢዝነስ። ይህንን እውነት ልንነግራችሁ እንወዳለን። አስክሬን ፊት ወንጌል ይሰበካል። በኦርቶዶክስ ቤተክርስቲያንም አይ ቲንክ ከፍታት መልስ ይሰበካል። አስክሬኑ ቆሞ ከመቀበሩ በፊት ወንጌል ይሰበካል። ንስሐ ግቡ፣ ወንድማችን ድንገት አጥተነዋል፣ ተዘጋጁ፣ ይሰበካል። ነገ ይሰበካል። አሁን እንዳልክ ስላለ ነው አገር የተተራመሰው። መጀመሪያ ነፍስ ይማር ይበል። ጴንጤኔ ነፍስ ይማር አለ። ለኔ ነፍስ የሚማረው በክርስቶስ ነው። ሐዘኑን አልገለጸም። ግጥም አድርጌ በቪዲዮ በጽሁፍ ገልጫለሁ። ከዛ በኋላ ነው ሰው ሞት እንዳለ አስቦ በቁሙ እያለ ዘላለሙን ማስተካከል እንዳለበት የሚይዝ ሐሳብ የጻፍኩት። አሽሙር ነው ደረረ ምናምን ካል እንግዲህ አንተ በተረዳው መንገድ ተረዳ። እኔ በዛ አስቤ አልጻፍኩም። ያንተን አእምሮ የመቀየር ፕሮግራም የለኝም። እኔ መልእክቴን የማስተላለፍ ነው። ካንተ ጋር አልታገልም። ተቀበልከኝ አልተቀበልከኝ መብት ራሱ እኮ እንደዛ አይነት መረዳት እንኳን ቢኖር እንዳልክዬ ድምፄን ምን ለማሰማት ብዬ ነው። እሺ ኢቭን እንደው እሱ እንኳን እንደተረጎመ የብሽቅ ወንጌል ቢኖር ምንድነው ልጅህ ጋር ሄዶ ያ በኃላፊ ጊዜ በዓለም ሳለ በጌታ ባልሆንክበት ጊዜ ላይ የነበረውን ታሪክ አንስቶ መሳደብ ምንድነው? አሁን ሜሎስ እና እጮኛው ኤልዳና እዚህ ጋር ለስድብ አውጥቶ ማስጣት መናገር
እኔ ሁሉ ነገር እዚህ አይነገርም። ለምን እንደ ባለ አእምሮ እናስባለን፣ እንደ መንፈሳዊ ሰው እናስባለን። ማለት ዮኒ ማኛ ይሰድበኛል ብዬ ፈርቻ አይደለም። ሲሰድበኝ የኖረ ሰው ነው፣ አሁንም እየሰድበኝ ያለ ሰው ነው። መቀጠል ይችላል። በሱ ስድብ ወገቤ አይፈታ ትጥቃ ይላል። በሱ አይደለም ተደራጅቶ መሳደብ ይችላሉ። ለኔ እዚህ 10 ዓመት ውስጥ በሶሻል ሚዲያ ላይ በወንጌል ጉዳይ ያልተሰደብኩት ስድብ የለም። ፈር ያለው ነገር እንኳን አንዱ ነገር ላይ እንኳን ቆሞ እኮ አያወራም። ቅድም ምን አለ? በአሜሪካ የሚኖሩ ሊያመጣ አልቻለም። ያመጣው ጆል ኦስቲን ነው ያመጣው። እሱ ሰው እኔ የሐሰት ትምህርትን የሚያስተምር ሰው መሆኑ አብዛኞቹ ወንጌላውያን አማኞች አይቀበሉትም። እኔም አልቀበሉም። ኦኬ አልቀበለውም። እና እኔ ዮኒ ማኛ እየሰማ ከሆነ ማለት ነው እኛ ያልተናገርነው አንተ የምታወጣው የጴንጤ አንድ ጉድ የለም። አንድ ጉድ አንድ ነውር እኛ ደብቀን ሰው አይስማብን አገር አይወቅብን ብለን እኛ ጴንጤን ወንጌላውያን አማኞች አጠቃላይ በዓለም ዙሪያ ያለን ጉድ ይሄንንማ ጉዳችንን ሰው እንዳይሰማ ብለን የደበቅነው የሸፋፈንነው አንተ የምታወጣው አንዳች ነውር የለም ነው ብዬ ያለውን ነውር እኛ አደባባይ ላይ ማስጣት ያለብን ነገር አስጥተናል። መናገር ያለብን ነገር ተናግረናል። ይሄንን እንቀበላለን፣ ይሄንን አንቀበልም ብለን ማለት ነው። አይ ላቭ ጴንጤ። ለዚህ ነው የምወደው። ኦኬ ዮኒ ማኛ መጥቶ የሚያወጣው ኑ ጉዳቸውን አውጡት ብለህ ኦርቶዶክሳውያንን ብትጠራ ተደራጅተዋል እኮ ይሄ መተተኛና አስማተኛ ደብተራውን ሁሉ ጠርተህ ጥምጣማም ሁሉ ጠርተህ አንተም አብረህ ሆነ ምንም የምታወጡት ነገር የለም። ምንም አልኩ። እንደውም እናውጣ ብለን ካን የሚወጣው መጽሐፍቶቻቸው በተነበበው ቁጥር የኦርቶዶክሳውያኑ አንድ መዓት ጉድ ነው የሚወጣው። እኔ ጊዜ ካለማግኘት የተነሳ በእውነት ለመናገር ማለት ነው መጽሐፍቶቹን በቅድመ ተከተል ሊሄድባቸው ብዬ ብል ሰማይ ምድር የማይሸከመው ስንት ነውር እንዳለ እገልጠዋለሁ። እኔ ደግሞ ባለመረጃ አላወራም። ዮኒ አሁን ሲዋሽ ነበር። ቅድም በጣም ትልልቅ ውሸቶች ሲዋሽ ነበር። መዝሙር ኮንሰርት በገንዘብ ነው የሚያደርጉት፣ ገንዘብ በማግኘት እያስከፈሉ ነበር ብሏል። ዘማሪ ዳጊ ጥላሁን እያስከፈለ ነው። ጊዮኖቴን ያስገባው የመጣው ሰው ሁሉ እየከፈለ ነው የገባው። ወገኖች ነው ወይ? አዲስ አበባ መዝሙር ኮንሰርቱ ላይ የነበረ ሰው የወንጌል አማኞች እነዚያም በሙሉ ኦርቶዶክሳውያን ናቸው። የወንጌል አማኞች የሄዳቸው የወንጌል አማኞች በነፃ ነው እያሉ ነው። ሌሎቻችሁ ኖ ቆይ ኖ አንድ ሁለት ሰዎች ኖ በጣም የማውቃችሁ አስገባ የምትፈልገው ቆይ አለ አንድ ቦታ አለ። እሺ ሶሊ እንዴት ነሽ? ሰላም ይብዛ ወንድምነት። ደህና ነሽ? ጌታ ይመስገን። እንዴት ነሽ? ጌታ ይባረክ። ሰላም ነኝ። ሰላም ቅዱሳን በጌታ ዳጊዬ ኮንሰርት ላይ ተገኝተሽ ነበር አይደል? ያ ከፍለሽ ነው የገባሽው? ኧረ በፍጹም ዮኒ ማኛ አሁን ከፍሎ ነው ያስገባው እያለ ሲዋሽ ነበር። ጌታ ምስክሬ ምንም በነፃ አምልከን ደስ የሚል መንፈስ ነው። ዮኒ እየሰማህ ነው አይደል? እንደዚህ ነው አደባባይ ላይ ስትናደድ ደም ሲፈላ ወጣ ታውራ ብለው በሰዎች ዘንድ ምክር የሚሰጠው ለዚህ ነው። አየህ ኤፍሬም አለሙ በሚሊኒየም አዳራሽ ባዘጋጀው ላይ ገንዘብ እያስከፈለን ያስገባው። ተከስተ ጊዮን ሆቴል ባዘጋጀው ላይ ገንዘብ እያስከፈለን ያስገባው። አሁን ስለመሸ እንዳልደውላቸው ብዬ እንጂ ለሶስቱ መደወል እችላለሁ። ለዳጊዬም፣ ለኤፋም፣ ለኤፍሬም ዘማሪ ኤፍሬም አለሙ ማለት ነው፣ ለተኬ ማለት ነው። ይኸው ሶስቱም ስልካቸው ስላለኝ ስለምንደዋወል አልተከፈለም አይደል? እንግዲህ ታችሁ ዮኒ ማኛ አሁን ገብቶ እያዋሸ ነበር። ለምንድን ነው የዋሸው? በንዴት ላይ ነው የገባው። በብሽቀት ላይ ነው የገባው። ይሄው ከነ ቤተሰቦቿ እንግዲህ የተገኘች እህታችን ጊዮን ሆቴል ማለት ነው። ዳጊዬን ነገ አመጣዋለሁ። የገቡ ሰዎች ሁሉ መዝሙር ኮንሰርት ብለው ገንዘብ እየጠረጉ እየሰበሰቡ ምናምን ነገር እያለ በቃ ልክ መረጃ እንዳለው ሰው ነበር ሲያወራ የነበረው። እንዴት ያሳፍራሉ ወንድሞች እናቶች። የለም እንደዚህ አይነት ነገር ወገኖች።
ያንን ኮንሰርቱ እንዲዘጋጅ ሰዎች ስፖንሰር የሆኗቸው አሉ። ሳውንድ ሲስተሙን፣ ሙዚቃ መሳሪያውን እንደዚሁም ደግሞ አካባቢውን ለጊዮን ሆቴል የሚከፈለውን ወገኖች ስፖንሰር የሆኗቸው ሰዎች አሉ፣ ግለሰቦች። ያንን ክፍያ ከቨር ለማድረግ ማለት ነው። በሚሊኒየም አዳራሽ ሲዘጋጅ ሚሊኒየም አዳራሽ ለመንግስት የምትከራየው ገንዘብ አለ። ያንን ሰዎች ስፖንሰር ሊያደርጉ ይችላሉ። ልክ አሁን የኦርቶዶክሱ የአላፍት ዝማሬ ተብሎ የተባለው እሱ ላይ ገንዘብ እንደተከፈለ ማለት ነው። ምን ለፕሮግራሙ፣ ለሳውንድ ሲስተሙ፣ ለተለያየ ነገር ገንዘቡ ሰፖርት አድርገዋቸዋል። የኦርቶዶክሳውያኑም ከፍለው አልገቡም። ለዛ ግን ሳውንድ ሲስተም በሙሉ ዲያቆን ሄኖክ የሚሆን ሌሎቹ ገንዘብ ባለሀብቶች የሆኑ ሰዎች ረድተዋቸዋል። እና ነውር ነው? በፍጹም አይደለም። ዮኒ ማኛ ግን አሁን ሲዋሽ ነበር። አሁን ማለት ነው። ኦኬ እስከዛ እኔ ላውራ ከፈቀድክልኝ ይቅርታ አድርግልኝና ቆይ አንተ እዛ ነበርክ አይደለ? አይተን ነበር። ቆይ አሁን አንተ የምታወራበት ሰዓት አይደለም። አንተ ተረጋጋና አድምጠህ እና ውሸት ለምን እንደሚዋሸው ወንድሞች እናቶች፣ ዮኒ ማኛ ወንድማችን ለምን ደግሞ ዋሸት ይፈለከው? አሁን ይሄ አርዕስቶ ነው የሚመጣ ነው። እኛ እኮ ጴንጤዎች ሰው በሞተበት እኛ ጋር ወንጌላውያን አማኞች የኛ ወገኖች ሲሞቱ ማለት ነው። የኛ ወገኖች ሲሞቱ መቃብር ልንቀብር ዮሴፍም ቤተክርስቲያን የትኛውን ቦታ ላይ የምንቀብርበት ቦታ ላይ ሄደን ሐዘናችንን ሊደርሱ ለመጡ ሰዎች እኮ ወንጌል የምንሰብክ ሰዎች ነን። ባህላችንን አታውቀውም ዮኒ ማኛ። ለምን ወደ ቸርች ጆይን ስላላደረክ ማለት ነው ወንድሜ። ብታቅ ኖሮ የጴንጤውን ካልቸር ጠጋ ብለህ ብታቅ ኖሮ ሰዎቻችን፣ ዘመዶቻችን፣ በስጋ ዘመዶቻችን፣ አያቶቻችን፣ አጎቶቻችን፣ ወንድሞቻችን፣ ባሎቻችን፣ ሚስቶቻቸው ተብሎ የሚባሉት ሲሞቱ ለመቅበር ስንሄድ እዛ የመጣውን ህዝብ እኮ ወንጌል የምንሰብክ ሰዎች ነን። በራሳችን ወገኖች ሬሳ ላይ ቆመን እኮ ወንጌል የምንሰብክ የዚች ፕላኔት ጀግኖች ነን ጴንጤዎች። ኦኬ አጀንዳ ፈልገ ነው። በምን አቧራው ላጭ ሰው ማለት ነው። ያ ቡናይ ነው የምታቦኑት። ያለ መረጃ ሶስት ሆናችሁ ትንጫጫላችሁ ማለት ነው። አንድ አታወሩ። ወንጌላውያን አማኞች በሙሉ እያል ስትለኝ ነበር። አይደለንም፣ እኛ እንደዛ ግብረ ሰዶማውያን አይደለንም። ኦርቶዶክስነት እንደውም አምላክን ግብረ ሰዶም ነው ብላ የጻፈች በመጽሐፏ ላይ። እኛ አንቀበልም ብለን ያሉ በህብረት ደረጃ እንኳን አይቀበሏቸውም። በአሜሪካም በአውሮፓም በካናዳ ፈልግ የአሜሪካ ወንጌላውያን አብያተ ክርስቲያናት ህብረት ብላችሁ ጤናማ የሆኑት ማለት ነው። የትኞቹ በጤናኛው ህብረት እንዳሉ የትኞቹ እንደሌሉ እንኳን ራሱ እንኳን ሰው ማወቅ አለበት መጀመሪያ። በእያንዳንዱ ሀገር ላይ ጤናማ የሆኑ የወንጌላውያን አብያተ ክርስቲያናት ህብረት አለ። ጤናማ ያልሆኑ ደግሞ አሉ። በትምህርታቸው ጤናማ ያልሆኑ፣ በህይወት ልምምዳቸው ጤናማ ያልሆኑ አሉ። ከጤናማ ከሆኑት ጋራ ተለያይተዋል። እንደዚህ አብረህ የምትቀጥልበት አይደለም ማለት ነው። በካናዳ ሂዱ፣ በአውሮፓ ሂዱ፣ በአሜሪካ ሂዱ፣ በየትኛውም ቦታ ላይ ያለ መረጃ ሰው ዘማሪ ኤፍሬም ገንዘብ እያስከፈለ ያስገባ ነበር። አላደረገም። መረጃ ካለ አምጣ። እኔ ሲነጋ ጠይቀዋለሁ። ዘማሪ ዳጊ አላደረገም። እያስከፈለ የመዝሙር ኮንሰርት ገንዘብ እየወደደ በፍጹም ውሸት ነው። ይኸው ሰው ሊይዝ ያለች ከነ ቤተሰቧ ሁሉ ጭምር የገባች ማለት ነው። ስንት ቤተሰብ ሆናችሁ ነው የገባችሁ? ተጥየው ኤርሚዬ፣ እኔ እንደውም ሌቶኝ ነው የገባሁት። ማለት ስራ ነበርኩና ሆስፒታል ሶስቱ ቀድመው ነው ኦልሬዲ የገቡት ከዘማሪዎች ማለት ፕሮቶኮሎች ነበሩ። ይሄ የኳየር ልብስ ለብሰው አገር ልብስ ለብሰው እና በነፃ ነው በቃ ገብተው ቦታ ይዘው ነው ኦልሬዲ የጠበቁኝ። ገባው። ምንም አይነት ፔይመንት አልተቀበሉኝም። ሁሉም አገልጋዮች ዘማሪዎች ነበሩ። ኢቨን እኮ የመጀመሪያው ዕለት ዋናው ኮንሰርት ዕለት ራሱ አንድ ሰው አንድ ግለሰብ ነው እግዚአብሔር የባረከው ሙሉ ስፖንሰር ያደረገው
ራሱ ዳጊን በውስጥ መስራት ትችላለህ። ጌታ ምስክር እሱን ነው የማውቀው። አዎ እሱን ነው የማውቀው ነው። እኔ ኤፍሪ ነው የነገረኝ ጌታ። አዎ ኤፍሪዬ ነው የነገረኝ። ኤፍሪ ማለት ነው። እና እግዚአብሔር በብዙ የረዳው ልጅ ነው ጌታ። በቃ ሞገሱ እውነት ማለት ነው። ዋናውን ኮንሰርት ያንን ራሱ ሁሉ ወጪ እንግዲህ በስንት ሚሊዮን ብር የሚገመት ነገር ነው እንትን ያለለት ስፖንሰር የሆነውና እኔ ምንም አላየንም። እውነት ለክርስቶስ ነው የምንናገረው፣ ያየነውን ነው የምንናገረው። ይሄ ነው ያለው ነገር። ግን ውሸት የምታወሩ ሰዎች በወንጌል ስር ጥራ ስር ሆናችሁ ማለት የፕሮቴስታንቱን ስም ለማጥፋት በዚህ ልክ የምትሄዱ ሰዎች ለግል ጥቅማችሁ ብላችሁ ፕሊስ ባካችሁ ስቶፕ አቁሙ። በእውነት ጌታ እግዚአብሔርን ፍሩ። በእውነት ነው የምላችሁ። ጌታ መፍራት መልካም ነው። እኔ እውነት ልንገራችሁ፣ ዮኒ ማኛ የኢትዮጵያ ወንጌላውያን ቤተክርስቲያናትን ህብረት አያውቀውም። የቸርቻችንንም ባህል ትምህርታችንንም አያውቀውም። ለምን? በጥልቀት ገብቶ ስላልተማረ። ገና አዲስ ክርስቲያን ነው። አዎ። በጌታ ያመነ ወንድማችን ነው። አዎ። ገብቶ ስላልተማረ፣ በአንድ ቤተክርስቲያን ስላልተያዘ ፕሮቴስታንት ምን አይነት ድካም ምን አይነት ብርታት እንዳለው አያውቅም። የሚያውቀው ዝም ብሎ በስማ በለው የሰማውን በጥላቻ ሰዎች የሚያወሩትን ያለ መረጃ ዳጊ በገንዘብ እያስከፈለ አስገባ። ውሸት። ይኸው እዚህ ቁጭ ብለው የፕሮግራሙ ላይ የተገኙ እኔ በሩቅ ነኝ ያለሁት። ስለዚህ አያውቀንም። በጌታ ያመነ ወንድም ነው። አዎ ወንጌላውያንን ለማወቅ ቢያንስ አንድ ቤተክርስቲያን ውስጥ ገብታ መማር አለብን። ትምህርታችን እንኳን ምን እንደሆነ ማለት ነው። ኖ ዮኒ እንዳትሳደቡ። ዮኒን የሚሳደቡ ሰዎች ካሉ ብሎክ አድርጓቸው። ቀጥታ ነው እኔ ልህ አልኩ። ኮሜንት ላይ ቀጥታ ሞዴሬተሮች ዮኒ ማኛን እዚህ የሚሳደቡ ካሉ ብሎክ አድርጉ። ትክክል ያልሆነበትን ነው እንጂ የምናገረው ወንድማችንን እንዳትሳደቡ። ቀጥታ ነው ያለ ምንም ማስጠንቀቂያ። ማንም ይሁን ማንም ጄሪዬ ለቅማችሁ አውጧቸው። ኮሜንት ላይ ኦኬ። ለምደዋል። እዚህ ወንድማችን ነው። ለምን ሰድበዋለን? አልሰደብነው፣ ግን ዋሽቷል። ውሸት ነው። ይህንን ደግሞ እንዲናገር ያደረገው በንዴት ነው የመጣው። ዛሬ ስገባ አይታችሁት ከሆነ ስገባ ማለት ነው። ገና ስገባ አይታችሁት ከሆነ አይን ሁሉ ነው የፈጠጠው፣ ፊት ሁሉ ነው የተቆጣው። አሁን እኔ በግል በድየው አይደለም። የማከብረው ወንድም ነው፣ የሚያከብረኝ ወንድም ነው። የሆነ ነገር ተቆጥቷል ማለት ነው። ያስቆጣው የእንዳልክ ጽሁፍ ከሆነ የእንዳልክ ጽሁፍ ላይ በእውነት በጥሞና ቢያዩ ስህተት የለበትም። ለምን? የነፃነትን ወርቅነህ ሞትን እያላገጠበት እየቀለደበት የተናገረው ነገር አይደለም። እኛ የወንጌላውያን አማኞች ሬሳችንን ላይኮ ቆመን እኮ የምንሰብክ ሰዎች ነን ነው ብለን የምንላቸው። ለሐዘናችን ሊደርሱ የመጡትን ሰዎች እባካችሁ ሞት ሳይቀድማችሁ ጌታን ተቀበሉ ብለን የምንሰብክ ሰዎች ነን። እንደ ኦርቶዶክስ ዕጣን አጥነን አፈር ረጭተን አንመለስም። ኢየሱስ ያድናል ብለን የምንሰብክ ሰዎች ነን። የወንጌላውያን ባህል ነው። ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ስለሞተ እንዳልክ ወንጌል አይጻፍ፣ ኤርሚያስ ወንጌል አይናገር፣ ዮኒ ማኛ ወንጌል አይናገር፣ ፓስተር እንትና ወንጌል አይናገር ይባላል እንዴ? አይባልም። በሐዘኑ አዝነናል። አዎ እውነቴን ነው የምልህ። እንዴት እንደደነገጥኩ እኔ ነኝ የማውቀው። ማን ያላዘነ? በዚህ ማንም ይጽናና? ሳትሞቱ ሞት ሳይቀድማችሁ ጌታን ተቀበሉ ነው አጭርና ግልጽ። 11,000 ሰው ላይክ ያደረገው በጌታ እኮ ያመኑ በክርስቶስ ደም የተዋጁ እኮ ቅዱሳን ናቸው። አይባልም እንዴ? አረስት አጣን ከሆነ ኦኬ፣ በአረስት ጉዳይ ከሆነ እንደዛ ይቻላል። አንዱንም እንኳን አይናገር። ዘማሪያን ግብረ ሰዶማያን የሆኑ አሉ ምናምን ነገር አናቃቸው ካለ በትክክለኛ መረጃ ካለ አውጣ፣ አጋልጥ። አንድ ነገር ግን ለዮኒም ይሁን ለሌሎች ሰዎች የምናገረው እኛ ያልተናገረው እናንተ የምታወጡት እኛ ጋር ገበና አዲስ ሽፍንፍን የተባለ ድብቅ የተባለ በመጽሐፍቶቻችንም በታሪካችን በባህላችን ውስጥም የለም። 3 10 ዓመታት ሊሞላኝ ነው በወንጌላውያን አማኞች። ኦኬ፣ የቲክቶክ ብቻ አይደለም የመድረክም ሰባኪ ነኝ። ሙሉ ጴንጤ ነኝ ማለት ነው።
እንዲህ አይነት ነገር የለም ብራዘር። አንተ ትናንት የምታወጣው አይደለም። እኔ ዛሬ 27 እና 28 ዓመት መጥቼ የማወጣው ነገር የለም። ካለም ያለውን ተናግረናል። በሐሰተኛ ነቢያት በልምምዳቸው ላይ በትንቢታቸው ላይ ገስታውስ እያሉ ገንዘብ የሚዘርፉ ዘራፊዎች፣ ዘይት ሻጮች እንደነዚህ አይነቶችን በእነዚህ 10 ዓመት ውስጥ ስናገር አንዳችሁም ዞር ብላችሁ ያያችሁት የለም። እኔ ብቻ አይደለም ሌሎችም ወንድሞችና እህቶች ስንናገር ነው የኖርነው። ስለዚህ ኑና ዘርግፉት ብለህ አደራጃቸውና እስኪ መጥተው ይዘርግፉት። አንድ መጽሐፍ ብገልጥ የወር አይደለም የዓመት የቤት ስራ ሰጣችኋለሁ። የኦርቶዶክስን ብገልጥ ማለት ነው። ዓለሙ ሁሉ ዓለሙ ሁሉ ማለት ነው። አድርጉ ውጡና፣ እኛ እንደዛ አልህ ይዞኝ አይደለም። አድርጉ ሲውጡና አውጡ። የጴንጤ ጉድ ብላችሁ ምትሉት ከመጽሐፍት ውስጥ አውጡ። ሲጀምርኛ እንደዚህ አይነት ግሳንግስ መጽሐፍ የታለንና በጻፍ ነው ነገር ማናፍራው የምንጽፈው ግሳንግስ አርቲ ቡርት የሆነ ጽሁፍ የለንም። ሐዋርያቱና ቅዱሳን ነቢያት የጻፉት መጽሐፍ ቅዱስ ነው ያለን። አለቅ ባልፈሱበት ፊት ምንድነው ባልፈሱበት ምን አይታፈርም እንደሚባል ባልጻፍነው ጽሁፍ አናፍርም። አምጡ የምታበጡ ካለ እነሱ እኮ አንድ መነኩሴ የጻፈውን መጽሐፍ እኮ ለማደባበስ ነው የሚሄዱት። እኔ እኮ ሉተር የጻፈውን እንደ መጽሐፍ ቅዱስ ያልሆነውን አልቀበልም እኮ ብዬ አልኩኝ። አልቀበልም እኔ ሉተር እኮ አልቀበልም ስልህ ሰው ሉተር የሆነ እንደሆነ የተናገረው እንደ መጽሐፍ ቅዱስ ስላልሆነ አልቀበልም። እንደ መጽሐፍ ቅዱስ የሆነውን ብቻ ነው የምቀበለው። ጴንጤ የሆነ እንዴት ሉተርን አልቀበለው? እቀበለዋለሁ። የቤተክርስቲያን አባት ነው፣ ሪፎርሜሽን አባት ነው። ግን እንደ መጽሐፍ ቅዱስ የተናገረውን ከሆነ ብቻ ነው የምቀበለው። ካልሆነስ አልቀበልም። አበደን ይላል ያረር ሰው አልቀበልም። ታብዳለህ፣ የተላጠ ኮረንቲ ትይዛለህ እንጂ እንደ እግዚአብሔር ቃል ያልተነገረው አልቀበልም። እንዳትቀበሉ ጴንጤዎች፣ እንደ እግዚአብሔር ቃል ሉተር ካልተናገረ እንዳትቀበሉ። ሉተር አይደለም የሞተልን፣ የአብ ልጅ ኢየሱስ እንጂ የሞተልን። እንደ እግዚአብሔር ቃል የተቀበለውን የሪፎርሜሽን አባት ነው፣ እንቀበለዋለን። ሰው ነውና ጉድለትም ድካምም ብርታትም አለበት። በብርታቱ እንደ እግዚአብሔር ቃል የጻፈውን እንቀበላለን፣ ተቀብለናልም። እንደ እግዚአብሔር ቃል ሲያልጽፈውን አልቀበልም። የጴጥሮስን ነው አልቀበልም ብዬም አልለው። የጴጥሮስን ሙሉ በሙሉ እንቀበለው። ሐዋርያ ቅዱስ ጴጥሮስ የሐዋርያቱን በሙሉ ነው የምንቀበለው። ከዛ ውጭ ግን ያሉ የቤተክርስቲያን አባቶ የተባሉትን እንደ እግዚአብሔር ቃል የጻፉትን በመጽሐፍ ቅዱስ መዝነን እንቀበላለን። ካልሆነ አንቀበል፣ ውድቅ እናደርጋለን። ለዚህ ነው ራሱ ዮኒ ማኛ ቤት እስኪ ወንድ የሆነ ጴንጤ መጥቶ ይናገር። ሱሬውን ያወልቃል ብያለሁ በባለፈው። በምን በእውቀት ሉተር የጻፈውን እንደ እግዚአብሔር ቃል ያልሆነውን ተቀበል ብሎ ቢል አንድ ጴንጤ ይምጣ። ደግሞዋለሁ እዚህ እኔም ቤት አንድ ጴንጤ ይምጣ። አይ ልትቀበለው ይገባል፣ እኛ አባታችን እናታችን ብለህ ብትል ዳር ያዝ ትባላለህ። ሉተር የተናገረው ከብሉይና ከአዲስ ኪዳን አጣቅሶ ከሆነ እሱ ባለው መሰረት ሶላ ስክሪፕቸራ ከሆነ እቀበላለሁ፣ ካልሆነ አልቀበልም። አይ መካኒክስ ሉተራውያን ዳር ትይዛለህ፣ አልቀበልም። ለምን? እንደ እግዚአብሔር ቃል አልተናገረም። እንደ እግዚአብሔር ቃል ያልተናገረው ለምን የሰማይ መላእክት አይሆንም? አንቀበለውም እኮ አልኩ። ገገማ ጴንጤ ሳይሆን ጥሩ በእግዚአብሔር ቃል ላይ መሰረት ያለኝ ሰው ነኝ። አልቀበልም። ሰማይ ምድሩ መዳፈን መገልበጥ መገለባበጥ ይችላል። አልቀበልም። እንደ እግዚአብሔር ቃል የተናገረው ፓስተር ሰለሞን ቢናገር እንደ እግዚአብሔር ቃል ያልተናገረውን አልቀበልም። እየሰማኝ ነው የማወራችሁ። እንዳትቀበሉ። ፓስተሮቻችሁ እንደ እግዚአብሔር ቃል ያልነገሯችሁን እንዳትቀበሉ። ፋክት እንዳትቀበሉ። እራሳቸው ፓስተሮቻችን ባስተማሩን ቃል መሰረት ማለት ነው። የኛ ቤት ትልቁ መጽሐፍ ምንድነው? የእግዚአብሔር ቃል ነው። የህይወታችን መመሪያ ምንድነው? የእግዚአብሔር ቃል ነው። ጌታን ያወቅንበት መጽሐፍ የትኛው ነው? የእግዚአብሔር ቃል ነው። ለዘላለም ጸንቶ የሚኖረው ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ተባለ ምንድነው? በሁለቱ ኪዳናት በብሉይና በአዲስ ኪዳን የተገለጡ በብሉይ ኪዳን 39 ቅዱሳት መጽሐፍት፣ በአዲስ ኪዳን 27 ውስጥ ትንፋሰ እግዚአብሔር ያለባቸው ቅዱሳት መጽሐፍት ናቸው። ከነዚህ መጽሐፍቶች ወደ ግራም ወደ ቀኝም ፈቀቅ የሚል የለም። ካለስ ዳር እናስይዛለን ማለት ነው። ጴንጤ በእውነት እኮ ነው የምልህ። ይህንን መስመር ከተከተልክ ትቀጥላለህ። ካልሆነስ ያው እንደ ዛው ለምን ዛው ሄደ ወጨጌ ለምን አትልም? አንድ ፊቱኑ ማለት ነው። እዚህ ከምትንከባለልብን እንደ ሙቀጫ እዛው ሄደህ ወጨጌ ምናምን ብለህ ብትል ይሻላል። እኛ ጋር የለም እንደዚህ አይነት ነገር። መጽሐፍትን ተቀበል ብለህ አትለኝ። ሄደህ እንደ ሙቀጫ እዛው ትንከባለላለህ። እዛው ሄደሽ ትንከባለያለሽ ማለት ነው። ከመጽሐፍ ቅዱስ ውጭ የወጣ ጽሑፍን አንቀበልም። አለቀ።
እና እኔ ይቅርታ አድርጉልኝ በጣም ብዙ ጊዜ ዛሬ ከዮኒ ማኛ የተማርኩት ሰው ተናዶ ላይቭ መግባት የለበትም ብሎ የሚለውን ዛሬ ከዮኒ ማኛ ተምሬያለሁ። ዮኒ በሽቆ ነው ዛሬ የገባው፣ ተናዶ ነው የገባው። ፕሊስ ቪዲዮ ካላችሁ ላኩልኝ። እኔ ስገባ የነበረውን ያሳየኝን የፊት ገጽታ። እኔ ምንም አልበደልኩትም፣ ምንም አላጠፋውም። ወዳጄ እንደሆነ ነው የማውቀው፣ ወዳጁ እንደሆንኩ ነው የማውቀው። እሱ ፓርት ላይ የቀረጻችሁ ሰዎች ካላችሁ አምጡልኝ፣ ላኩልኝ ፕሊስ ወገኖች። ያለው ሰው አለ አይታችኋል? ፊቱን አይኑ እንዴት እንዳደረገው ዋይ ጠራርጌ ዳር አስይዛለሁ አልኩ። ዮኒ ማኛ ሁሉ አብረ ብትሰለፍ እኮ አልኩ። እነሱ ሲሳደቡ አልነበረም ወይ? ያውም ያለ መረጃ አራሙቻ እያሉ መጤ እያሉ ፕሮቴስታንት የሞተ ሃይማኖት ነው እያሉ እኛ ገርላትና ድርሳናት 10 ዓመት እኮ ብናገር አንተም ያኔ ስትቃወመን ስትሰድበን ነበር። በኋላስ በመረጃ በነጥብ ስናስቀምጥ እናንተ ቲክቶክ ላይ ዮኒ ማኛ ድሮ ቲክቶክ ላይ እንደምሰድበኝ አይደለም። ጳጳሳቶች ይሰሙ ነበረ። ሰምተውስ ምን አደረጉ? ህዝቡ ያ እንዳለ ሲጎርፍባቸው ምን አደረጉ? ስብሰባ ጠሩ። ስብሰባ አስጠርተው መጽሐፍቶቻችን ጥራት ይጎላቸዋል አስብለናቸዋል ከጌታ ጋር 4 ነጥብ። ጩኸቴ ትክክል ነበር ማለት ነው። ይሄ ነው ውጤቱ። አየህ፣ ፓትርያርኩ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ አስብለናቸዋል ማለት ነው ከጌታ ጋር። በዚህ ምክንያት ነው ገድለ ዮሐንስ መጥምቅን ነቅለው የጣሉት። ሌሎቹንም ገና ነቅለው ይጥላሉ። ከጥላቻ ነው ትለኛለህ እንዴ? ዮኒ ኦርቶዶክስን ጠልታት ነው ትለኛለህ? ህዝቤን በእንባ አይደል እንደምወደው? አሁን እኔ ምን ስላደረኩ? እሺ ዛሬስ እንዳልክ ያን ጽሁፍ ይጻፍ። እኔ ምን ስላደረኩ ነው ሲሰደብ የነበረው? በዮኒ ማኛ ሜሎስ ምን ስላደረገ ነው ሲሰደብ የነበረው? ወንጌላውያን አማኞች ምን ስላደረጉ ነበር ሲሰደቡ የነበሩት? አብያተ ክርስቲያናቱ ምን ስላደረጉ ነው? ዘማሪዎቻችን ምን ስላደረጉ ነው ሲሰደቡ የነበሩት? ለመስደብ እንኳን ትክክለኛ መረጃ የለም። ለምን አታቀንም? ለምን ያላወቀን? ገብተህ ገና ወደ ቤተክርስቲያን አልተማርክም። ይሄንን በቅርብ ርቀት እንደሚያቀሰው እናገራለሁ። ቢያንስ ለመሳደብ እንኳን የጴንጤውን ጓዳ ጎርጓዳውን ለማወቅ ከውጭ ሆነህ በስማ በለው በተነገረ ነገር አይደለም፣ ቀርቦ ነው ማወቅ። እንደኔ ገብተህ ተምረህ ቁጭ ብለህ በፓስተሮች ስር ኦኬ፣ በአንድ ቤተክርስቲያን ተይዘህ እንዳልክ ተይዞ ሌሎች ወንድሞች እህቶች እዚህ እንዳሉት ተይዘን በአንድ ቤተክርስቲያን ማለት ነው ለቤተክርስቲያን ስልጣን ሰሚት አድርገን ራሳችንን የቅዱሳት መጽሐፍ ትምህርትን፣ ደህንነትን፣ ደቀ መዝሙርን አገልግሎት ትምህርትን ተምሮ በአገልግሎትም ውስጥ ተሳትፎ አድርገን በቅርብ በርቀት ያለውን እንዴ አሁን ዮኒ ማኛ በዚህ አይነት አሁን እውነት ነብይ የምልህ በቤተክርስቲያን ውስጥ እንኳን መሰረታዊ ክርስትና ትምህርት ተምሮ ቢቀመጥ ይህ ሰው የቤተክርስቲያን አገልጋይ እንኳን ሊሆን እንኳን አይችልም። ለምን? ታማኝነት የለውም። ከምን አኳያ ነው ታማኝነት የሌለው? የሰው ድካም ቢያገኝ አውጥቶ ያሰጠዋል። ይሄ ለመጋቢነት ብቁ አይደለም ማለት ነው። ሚስጥር አይጠብቅም ማለት ነው። የወንድሞችንና የእህቶችን ድካም አውጥቶ ማለት ነው። ማሳያ ወንድማችን እንዳልክ በዓለም ሳለ ነው አይደል ልጁን ያገባው። አሁን ምን ያድርግ ይለዋል? ልጄን አላሳድግም አለ። እናቱ ነች የምታሳድግለት። ይሄንን አሁን ሰውን እንደዚህ አሁን እኔ የተጠማመዱት ነገር ካልሆነ በስተቀር ይሄውን ሊያናግርም ይችላል አይደለም። ዮኒ ድብን አድርገህ ነው ዛሬ የተሳሳትከው። እወዳለሁ የምወደው ወንድሜ ነኝ፣ ግን ድብን እንደምሰማ በጣም እርግጠኛ ስለሆንኩ ማለት ደውዬም አወራለሁ። ድብን አድርገህ ነው የተሳሳትከው። ምን አደረገ ይሄ ወንድም? ትናንትና አይደል እንደ መጣው አንተን ቀድሞ ወደ ጌታ በዓለም ሳለ መጠጥ የሚጠጣ በተለያየ በናይት ክለብ በተለያየ ቦታ ላይ የሚደንስ ዓለማዊ የሆነ ሰው ነው። የኃጢአት ውድቀት ገጠመው። ኦኬ ተኛ። በጋብቻ ይሁን ያለ ጋብቻ ይሁን በስተት አንድ ቀን በተተኛ የተጸነሰ ነው የተረገዘ ነው የምናውቀው ነገር የለም። ልጅ አለኝ ብሎ አለ። በቃ ሰማን። አሁን አብራው እንደማትኖር እናውቃለን። በጋብቻ ተጋብተው አይመስለኝም እስከማውቀው ድረስ ማለት ነው። ልጅ ተወለደ። አላሳድግም ብሎ አለ። ልጄን ማሳደጊያ ምናምን ነገር ብሎ አላለም።
ልክ አዲስ መረጃ ያወጣ ነገር ይመስል ይሄንን እኛ እናውቃለን። ዓለም አያውቀውም፣ ያውቃል ስለተናገረ ማለት ነው። ምን ይሁንልኝ ተብሎ ነው ዛሬ አሁን ይሄ የሚነሳው ማለት ነው። ለዚህ ነው የቤተ ክርስቲያን እንኳን አገልጋይ ልትሆን ራሱ እንኳን አትችልም ብያልኩ ከዚህ ተነስቼ ነው ማለት። ምክንያቱስ ሰው ሚስጥር እንኳን ብሎ የነገረህ እንኳን ነገር ቢኖር ታወጣበታለህ ማለት ነው። በጢሞቴዎስ መጽሐፍት ላይ ግን ሲናገር ማንም የኤጲስቆጶስነትን ቢመኝ ብሎ ካለበት ሚስጥርን መጠበቅ ይችላል ወይ? ታማኝነት አለው ወይ? እነዚህ ሶሻል ሚዲያ ያሉ ማቃቸው በጣም ብዙ ወገኖች በሩቅና በቅርብ የነገሩኝ በጣም ወደ መቃብር እስከወርድ ድረስ የማላወራው የነሱ ፐርሰናል የሆነ ኢሹ አለ። በትዳር ጉዳይ በጮኛ ምን ጉዳይ ማለት ነው። ምን ያድርግህ ሜሎስ እና እህታችን ኤልዳና ምን ታድርግ? ኦኬ ጮኛሞች ነበሩ አይደል? አይደው ነው እንግዲህ እኔ በባለፈው ሜላን ጠይቄው ነበር። ብዙም ግልጽ አላደረገልኝም፣ ግን ኤልዳናም ስልኳን ስላላገኘው ነው። ኦኬ እሺ፣ ተለያዩ። ሶሻል ሚዲያ ላይ እንደዛ እየተወራ ነው አይደል? ተጋብተዋል፣ አልተጋቡም ገና። እጮኛ ምነት ነው፣ ሽምግልና ተላከ። ሰው በጮኛ ምነት ተቀራርቦ ሊለያይ አይችልም እንዴ? ይችላል። ሰው ተጋብቶ በሚፋታበት ዘመን እንኳን ገና በጮኛ ምነት ተለያዩ ተብሎ አሁን ሜሎስ ዛሬ አርዕስት ነው። ልደብድብ ልምታ ብለህ ያገኘውን ለመምታት ካልሆነ በስተቀር በጮኛ ምነት መለያየት አይቻልም። ይቻላል። 4 ነጥብ። ዮኒ ማኛ አይደለም የትኛውን ጳጳስ ቢመጣ ይሄንን እኔ ፊት ዲና ያታደርገውን በእግዚአብሔር ቃል። እጮኛሞች ሆነው ሊለያዩ ይችላሉ። የማይግባቡበት በጣም ብዙ ነገር አለ። የማይስማሙበት በጣም ብዙ ነገር አለ። ጋብቻ ሽማግሌ ልከዋል። አዎ ሽማግሌ ላኩ። አይለያዩም። ሰዎች ይለያያሉ። በምን በትዳር አይደለም ያልኩ፣ በጮኛ እምነት ይለያያሉ። ሜላና ኤልዱ ገና ተጋብተዋል፣ አልተጋቡም። ምን አድርጋ አሁን ሜሎስን የምትቀጠቅጠው 18 ጊዜ አረስት አድርገ እንዴ? በቃ ሰው አበሻ ወሬ ስለሚወድ ስናወራ ሰው ይሰበሰብልናል። በቃ ዝም ብሎ በቃ እንዳመጣልህ አይወራም እንዴ? አንዳንድ እኮ ነገር አለ። ደም ሲፈላ ማለት ነው። ቪዲዮውን እኔ ስገባ እንዴት አይነት ገጽታ እንዳሳየኝ እኔ ነኝ ዝግብ እያወራሁት። ለምን? አንደኛ ምንም የበደለኝ ነገር የለም። ይሆን እውነቴን ብዬ የምላችሁ ምንም የበደለኝ ነገር የለም። ቢበድለኝም እንኳን እኔ በባለፈው እንኳን ሲሰድበኝ በዓለም ሳለ ሲሰድበኝ እንኳን እሱን ቂም እንኳን አልያዝኩበትም፣ ልይዝበት አልችልም። ክርስቶስ ልቤን ስለለወጠው ማለት ነው እንጂ በህመሜ ላይ እኮ የቀለደ እኮ ሰው ነው። በነርቭ ህመሜ ላይ እኮ የቀለደ ሰው እኮ ነበረ። እኔ 1 ዓመት ሙሉ ስንት መርፌ ሌላ እያረፈ የታከምኩትን ማለት ነው። በሱ እንኳን እኔ አልተቀየምኩትም። እውነቴን ብዬ የምላችሁ እምወደው ወንድም ነው። አሁንም ቢሆን ማለት ነው መውደዴ ለወደፊትም ይቀጥላል። አይኑን እና ፊቱን እዩት። እኔ ዮኒ ገስት ላይ ስገባ ያሳየኝ ገጽታ እዩት። ቪዲዮ ሪከርድ ያደረጋችሁ እዩት። ምን አደረግኩት? አሁን እንደዛ ስገባ ማለት ነው። ጴንጤዎስ ማህበረሰብ ምን አደረገው? ወገኔ እኮ ነው። ዝም በል እንዳትሉኝ እሺ። የክርስቶስ አብያተ ክርስቲያናት ያለ አግባብ ሲነገር፣ ህዝቤ ያለ አግባብ ሲነገር ዝም አልልም። ራሱም ዮኒ በጌታ አይደል ይመለከተዋል እንዴ? ዝም ብለን ስንናገር እኮ አለው በሰዎች ዘንድ ለመወደድ ይሄ ሰው ፊት ለፊት ተናጋሪ ነው ተብለን እንድንባል ብቻ ዝም ብለው ያለ መረጃ መነገር። ያለ መረጃ ስትናገር የዘማሪን ዳጊ መዝሙር በገንዘብ ነው ያስከፈለው ብላ ያልከውን ነገ እኔ ላይቭ አስገባዋለሁ፣ ታየዋለህ። አንተም ጋር ቢሆን ማለት ነው። አልተደረገም፣ በፍጹም አልተደረገም። ስፖንሰር የሆኑት ሰዎች ያንን እዛ የሚከፈለውን ክፍያና የሳውንድ ሲስተሙን የምናምን ነገር ነው አለቀ እንጂ የመጣው ህዝብ ትኬት እየከፈለ ገባ። በፍጹም አንተ በወንድም በባለፈው በወንድም ሞት ላይ የሚቀልዱ ቢሆን ይሄንን አታደርገውም። ይሄንን አታደርገውም። ለሰዎች ምን ያህል ሪስፔክት ክብር እንዳለ አውቃለሁ። በጣም ለሰዎች ክብር እንዳለ አውቃለሁ ከብዙ አቅጣጫ ማለት ነው። ስትናደድ እንደዚህ ያልሆነ ነገር እየተናገርክ እንጂ በጣም ሪስፔክት እንዳለ አውቃለሁ። ያመጣቸው ሰዎች ናና ተነጋግራቸው ለምትለኝ ሰዎች በአብሮ አደጌ በወንድሜ በአበበ ጉልላት በህረ ላይ ሞት ላይ የቀለዱ ያሾፉ ያንን መተተኛ ቄስ
ደብተራውን ማነው ዲበኩሉን እሱን ተከተለው ሲቀልዱ የነበሩ ቀልደኞች ናቸው። በታቦት ጉዳይና ዲቤት ላድርግ ብዬ ስለው እሱ ሬሳ ላይ ልወዳደርህ ብሎ ያለኝ ማለት ነው። ሬሳ ላይ ዲቤት ልግባ ብሎ ያለ ሬሳ የሆነ ቄስ ማለት ነው። እና እኔ ተናደህ እንደዚህ አትግባ ይሆን በእውነት ሌሎቻችሁም ሰዎች እኔም ቢሆን አላርግም። ተናዳችሁ ላይቭ አትግቡ ፕሊዝ። እንደ ዛሬው እንደ ዮናስ በጣም ብዙ የማይነካ ነገር ተነካላችሁ ማለት ምንም ያወጣው አዲስ ሚስጥር የለም። በውሸት በጣም ብዙ ነገር ነው የተናገረው ዮኒ። የዛሬው ላይ የተናገረው ላይ ሊድበት ብዬ ብል አንድ ማዕት መረጃ ነው ያለኝ። የተሳሳተ መረጃ ይዞ ነው ያወራው። ኦኬ፣ የተሳሳተ መረጃ ይዞ ነው ያወራው ዮኒ። ስለዚህ አግባብ አይደለም፣ ትክክል አይደለም። ወንድሞች እናቶች፣ እነዚህ አይደረግም። በመረጃው ነው ይኸው እንደኔ ነግራችኋለሁ። እንደኔ በመረጃ አውሩ። ለዚህ ነችን ቤት ይሄንን ቤት ማንም የማይደፍረው መጥቶ ማንም አልኩ። ይሄ ውርውር የሚል ማንም አይደፍረውም ያለ መረጃ ስለማላወራ ምንም እንዳትንተባተብ እንዳትንፈራገጥ አድርጌ ካሜራውን ከፍተዋለሁ። እኔ ጋር የኤርሚያስ ድካሙ ምደው ብለህ ካልከኝ አንብቤ ካሜራውን ነው የምከፍተው። ካሜራውን አዞረዋለሁ። አብረን ነው የምናነበው። አንተ ሚስጥር ነው ያልከውን አደባባይ ላይ ዘረግፍልሃለሁ። አብረን ነው የምናነበው። አላየውም ብለህ እንዳትል ገጽ ምዕራፉን ግዕዝ ከአማርኛ እያሳየው ከመጽሐፍ ቅዱስ ጋር ብለህ ካልክ አስጥቼ ወቅቼ አደባባይ ላይ ገለባ መሆኑን አሳይልሃለሁ። በብሉይ ኪዳንም በአዲስ ኪዳንም በጣም ብዙ ጊዜ ስታላግጡ ነበር። በጣም ብዙዎቹ ሲያላግጡ ነበር፣ ሲደነፉ ሲያላግጡ ማለት ነው። እና እንደዚህ ተናዳችሁ አትግቡ። አንዳንዶችም በእንዳልክ ላይ መቼም የጻፈውን ጽሁፍ ተቃውሞ የጻፋችሁ ሰዎች በጣም ከስራችኋል፣ በጣም ከስራችኋል። ናይ ነው ብለህ ምንድነው ጆዬ፣ በጣም ይቅርታ ኡስታዝ፣ ሶሪ ስላቆየሁ። ሁላችንም ሰላም ብያለሁ። ጌታ ዘመኔን ይባርከው። መቼስ እዚህ ላይ መለፍለፍ አያስፈልገኝም። እንደምወድህ አንተም ታውቃለህ፣ እንደምትወደኝ እኔም አውቃለሁ። ያቆራኘን መንፈስ ቅዱስ ነው፣ የሞተልን ጌታ ነውና ቅድም ኡስታዝን ጠራዋለሁ። ኡስታዝ ስትል እኮ ከታች ነበርኩኝ። አስገባኝ ስለ አንተ ያላየኝም እሱ ደግሞ ደጋግሜ ልክ ያላስገባኝም እና ጴንጤ ብዙ ጊዜ እንዲህ ታደርጋላችሁ፣ ከሙስሊም ጋር ለምን አልገጠምክም? መሐመድ ራሱ ይድናል ብለው ስናገር ነው እና ይግባ እያልከኝ የነበረው ከታች ነበርኩኝ ለማለት ፈልጌ ነው። እና በዛን ሰዓት እኔ ያስቀኝ የነበረው አንደኛ እንደተባለውም የሰማውን ነው እንጂ ከክፋት ስላይደለ አይፈረድበትም። የዛኔ ያወጣሁትን ቁርአንና ሐዲስን እዚህ ላይ መጥቀስ ፈልጋለሁ። ኡስታዝዬ አንዴ አቤት ወደ እሰጥሃለሁ። አንዴ ከይቅርታ ጋር እሺ። እኛ አርቲስት ነጻነት ወርቅነህ ስለሞተ ወይ ጠቅላይ ሚኒስትሩ ወይ ሰምቲንግ ስለሞተ አይደለም። ሰው በሞተበት ጊዜ በሚሞትበት ሰዓት ላይ ሚስቶቻቸው ሞተው ባሎቻቸው እንዴት ወንጌል እንደሚሰብኩ፣ ባሎቻቸው ሞተው ሚስቶቻቸው፣ ልጆቻቸው ወላጆቻቸው ሞተውባቸው ወላጆች ልጆቻቸው ሞተውባቸው እንዴት ወንጌል እንደሚሰብኩ በጣም በጥቂቱ እንኳን ላሳያቸው። በመጠኑ በስጋ ያላት ሁኔታ ብዙ አይነት ሰዎች ስላላችሁ የመገናስ ካሳ የልጅ የበቀለ ካሳ ልጅ ነች፣ ዳሙ ነች፣ ሶዶ ነች። ፍሮ ቅሞ ብቻ አይደለም የሚሄደው ህዝቤ፣ ወገኑ ሞቶበት፣ እናቱ ሞታበት፣ ሚስቱ ሞቶበት፣ ባልዋ ሞቶባት፣ ልጆቿ ሞተውባቸው፣ ልጆቻቸው ሞተው፣ ወላጆቻቸው ሞተውባቸው እዛው መቃብሩ ላይ አፈሩ ገና ሳይመለስ ለመጣው ህዝብ ሁሉ
ኢየሱስ ያድናል ብለን የምንሰብክ እኮ ሰባኪዎች ነን። ፌስቡክ ላይ ስም ሳይጠቀስ ጌታን ሳትቀበሉ አትሙቱ ተብሎ ስለተባለ ምኑ ነው ነውር? ምንድነው ጫጫታ የተፈጠረበት ምክንያት? እኛ ማለት እንደዚህ ነን። እኛ ማለት እንደዚህ ነን። ይሰበካል ወንጌል። የኢትዮጵያ አርቲስቶች ሙሉ በሙሉ ቢሞቱ ወንጌል ይሰበካል። የኢትዮጵያ ባለስልጣኖች ሙሉ በሙሉ ቢሞቱ ወንጌል ይሰበካል። የኢትዮጵያ ሀብታሞች ዋቴቨር ብለን ብትላቸው ይሰበካል ወንጌል። እንደዚህ መቃብር ላይ ቆመን የራሳቸው እዚህ ላይ እንደተናገሩ ባለቤቱ ናቸው ወንጌል የሚሰብኩት። ጌታን ሳትቀበሉ አትሙቱ ብሎ ማለት ይሄን አለ የሚያስጨው አይደለም። የጴንጤ ወገኔን ባህል ስላላወቃችሁት ነው። ዘሪቱ አርቲስት ዘሪቱን ታስታውሷታላችሁ አይደል? ልጇ ሞቶ እኮ ነው ወንጌል የሰበከችው። ስትሰብክ ግን ምን አሏት? እነዚህ ሃይማኖተኞቹ ተንጫጩ አልኩ። ዘማሪ ዘሪቱ ከበደ ማለት ነው። ልጇ ሞቶ ስብከት ሰበከች አይደል? አሉ። ጀግና እህታችን ነች። የልጇን ሞት እንዴት ታውቃላችሁ? ወንጌል ማቃለል፣ ኢየሱስን መናገር ወንጌል ማቃለል ነው ነው ወይ? ኢየሱስን ሳታገኙ ሳትቀበሉ አትሙት ሞት አይቅደማችሁ ብሎ ማለት በሞተ ሬሳ ላይ መቀለል ነው? አይደለም። ይቅርታ ወገኖች፣ ነው ወይ? አይደለም። ወንጌል ሲገባ ይህን ጽሑፍ አትቃወመው። የእውነት ለመናገር ወንጌል ከገባ ይህን ጽሑፍ አትቃወመው። የቱ ጋር ነው ያለው? የቀደሙ ስክሪንሾት ማለት ነው። ወንጌል ቢገባ የቀደሙን ስክሪንሾት እንዳልከን አትቃወመው ማለት ነው። በፍጹም እደግመዋለሁ። እዚህ ውስጥ ያላችሁ አርቲስቶች፣ ዘፋኞች፣ ታዋቂ ሰዎች ምናምን ነገር የሃይማኖት አባቶች፣ እናቶች የምትባሉ የዚህ ዓለም ገንዘብ ያላችሁ ሰዎች ኢየሱስ የላችሁ ኦልሬዲ ሙት መንፈስ ይዛችሁ የምትሄዱ የምትንቀሳቀሱ፣ ሙት መንፈስ ይዘህ መኪና የምትነዳ፣ ሙት መንፈስ ይዘህ ሚስት ያገባ ልጆች የምትወልድ የምትበላ የምትጠጣ ፕሮፌሰርነት ዶክተርነትን ያዝከው ግን ሙት መንፈስ ነው ያዝከው። ብራዘር ካቶሊክ ማንም አይሁድ መጥቶ ዲና ያደርገው። በክርስቶስ ኢየሱስ ስትሆን ነው ህይወትና አለመጥፋትን እግዚአብሔር ወደ ብርሃን የሚያወጣው የሰጠህም ማለት ነው። ጌታ ካለ ህይወት አለ። ጌታ ስለሌለ ህይወት የለም። ህይወት ሳይኖርህ ዓለም አጨብጭባለህ። በቴሌቪዥን ታዋቂ ሆነ ዓለም ጠብር ገፍ ብላል አጨብጭባል። ዋው ነፍስ ይማር ነፍስ ይማር ነፍስ ይማር ብሎ ስላለ የሚማር ነፍስ የለም። ስለዚህ የሞቱ አለፉ፣ የሞቱ አመለጡ። በህይወት ያላችሁ ግን ሞት ሳይቀድማችሁ ጌታን ተቀበሉ። ይሄው ነው መልእክቱ። ሰውን በነገር በደለኛ ለማድረግ ካልሆነ በስተቀር እንዳልክ የጻፈው ጽሁፍ እኔ በግሌ ዝም ብዬ እንዳንድ አማኝ እንዳንድ የወንጌል አገልጋይ ሳየው ምንም ማንንም የሚያስቀይም ነገር የለም። አርቲስት ነፃነት ጌታን አያውቅምና ሲኦል ነው የሚገባው አላለም። ጌታን ሳትቀበሉ አትሙቱ ነው ያለው። እና የእንዳልክ ምንድን ነው ያንጫጫው ነገር? ጌታን ተቀበሉ አለ። ጌታን ተቀበሉ ብሎ የሚለው ነገር እኛ ምድር ላይ ሰይጣንና ሃይማኖተኞች አይወዱትም። ይሄው ነው። ሶሪ ኡስታዝ እየቀጠል መቃብር ላይ እንኳን እንደዚህ ብለን የምንሰብክን ለማለት ፈልጌ ነው ማሳየው። አመሰግናለሁ። መናገር የፈለኩት ዮሐንስ 6 ላይ ጌታችን ኢየሱስ ክርስቶስ በራሱ ተማምኖ ስልጣኑን በእኔ ማመን ህይወትን ያስገኛል የሚለውን በመናገርበት ክፍል ላይ ምዕራፍ 6 ቁጥር 40፣ 44 እና 54ን ብቻ ነው ማነበው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። 1 የላከኝም አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። 2 ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ይህንን አምነን ነው የተከተልነው ይህንን ጌታ።
በራሱም እርግጠኛ ስለሆነና ሊያድነንም ትክክል ነው፣ ያድነናል፣ ይታደገናል፣ በእርሱ ስናምን የዘላለም ሕይወት ይኖረናል ሳይሆን አለን ብለን የተከተልነውና ቅድም እሱ ስናገር ሁሉም በሚያምንበት መንገድ ትክክል ነው ኦርቶዶክስና ሙስሊሞችን ብሎ ስናገር ሙስሊሞች እኮ ስትል መሐመድ እኮ ጀነት ይገባል ማለትህ ነው ብለህ ስትለው አዎና በመጽሐፉ ስትል መረጃ አምጣልክና ቆይ እኔም ኡስታዝን ልጥራ ስትል ደጋግሜ ስልክ አላስገባኝም እና ሁለት የሐዲስ ክፍሎችን ስንመለከት መያዝ ለምትፈልጉቱ ሰሂህ አልቡኻሪ 4771 ላይ እና ሰሂህ ሙስሊም 2662 ሲን ስንመለከት ሁለት የተለያዩ ነገሮችን እንመለከታለን። ነብዩ መሐመድ በራሱ እርግጠኛ እንዳልሆነ መዳኑና ለሌሎቹም መልጃ መቆሙ ትክክል አለመሆኑን እንዲህ ብሎ ይናገራል ክፍሉ። የቡኻሪው የሰሂህ ሙስሊም 2662 ሲ አንዲት ሴት ይላል ልጇ ስሞተባት ህፃን ልጅ ስሞተባት የመዲና ሰዎች ናቸው ሰላቱል ጀናዛ እንደሚባለው ፍታት ሊያደርጉ ነብዩ ተጠሩና ይባላልና ክፍሉ ሲናገር እንዲህ ይላል حدثنا أبو بكر ابن أبي شيبة حدثنا وكيع عن طلحة ابن يحيى እንትኖቹ ናቸው ዘጋቢዎቹ ናቸውና ቃለት ዱዒ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ተጠሩ። ትንሽ ድምጽ እያሉ ነው። አሁንስ ይሰማል? እርሚ ድምጽ እያሉ ስለሆነ አዎ ይሰማል። ቆንጆ ነው። ኦኬ እንዲህ ይላል ዱዒ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ አንድ ቀን ተጠሩ። ወዴት? ኢላ ጀናዛ ወደ አንድ አስከሬን ላይ የፍትሃትን ስርዓት እንዲያደርጉ ተጠሩ። ፍትሃት ለእናንተ እንዲገባችሁ ነው። ተጠሩና እንዲህ አሉ ኢላ ጀናዘቲ ሰቢይን ምን አልአንሳር ከአንሳር ከመዲና ጎሳ የሆኑቱ ከነኛዎቹ መካከል አንዷ ሬሳ ላይ እንዲሰግዱ ተጠሩ። ፈቁልቱ ያ ረሱላህ አይሻ አለች ያ የአላህ መልእክተኛ ሆይ ጡባ ለሃዳ ኡስፈውራን ጡባ ምንኛ ደስታ ነው ለዚህ ከጀነት ወፎች መካከል እንደ አንዷ ወፍ ለሆነው ህፃን አቤት እድል አቤት መታደል የግነት ማዳነቅን ነው ክፍሉ ያለው ጡባ ማለት ማዳነቅን ነው ጡባ ለሃዳ ኡስፉራን ምን አሳፊር الجنة ከጀነት ወፎች መካከል አንዱ ከሆኑ ወፍ ወይንም ለዚህ ህፃን አቤት የዚህ ህፃን ደስታ ስል ለም ያዕመል ሱአ ምንም ኃጢአት አላደረገም ወለም ያድሪኩሁ ለኃጢአት የሚሰራበትንም እድሜ ላይ አልደረሰምና አቤት የዚህ ልጅ እድል ምን ነው በልጅነቴ በሞትኩኝ የሚል ነገር ነው ያለውና ነብዩ እንዲህ አሉ ምላሹ አገይረ ذلك ነገሩ ከዚህ የተለየ ነው ሌላ ነው ያ አይሻ ሆይ ነገሩ እንደዚህ አይደለም ኢነላህ خلق للجنة اهلا አላህ ሰዎችን ለጀነት ፈጥሯል ጀነትንም ፈጥሮ ጀነት የሚገቡትን ሰዎች ፈጥሯል ቅድመ ውሳኔ ኦኬ خلقهم لها وهم في اصلاب ابائهم ገና በአባታቸው ወገብ ሳሉ ገና ሳይፈጠሩ ገና ሴክሹዋል ኢንተርኮርስ እንኳን ሳይደረግ ለእሳት የተፈጠሩ ሰዎች አሉ ለገነት የተፈጠሩ የተወሰኑ ሰዎች አሉ አንቺ እንደምታስበው ነገር አይደለም ይለና وخلق النار እንደዚሁም እሳትን ፈጥሯልና አህለን خلقهم لها እንደዚሁም ሰዎችን ለገሃነም ፈጥሯልና وهم في اصلاب ابائهم ይሄ ነገር ወዴት እንደሚሄድ የህፃኑንም ነፍስ አላውቅም ነው ነገር ግን የፍታ ስርዓትን አድርጎበታል እንደ ወገኖቻችን ከዛን አይሻ ግራ ገባት እንዴት ነው ይሄ ህፃን ኃጢአት አላደረገም ኃጢአት የሚያደርግበት እድሜ ላይ አልደረሰም ምንኛ የታደለ ነው ብላ ስትል ነገሩ እንደዚህ አይደለም ገና ሰዎች ሲፈጠሩ ለገሃነም ይፈጠራሉ ከየትኛው ወገን እንደሆነ አላቅም ለገነት ይፈጠራሉ
ከየትኛው ወገን እንደሆነ አላውቅም ብሎ ይላሉ። ኡስታዝዬ ቆይ አቤት ኡስታዝዬ በራሱስ ነብዩ መሐመድስ ለየትኛው ነው የተፈጠረው? ለገነት ነው ወይስ ለሲኦል ነው? የራሴንም አላቅም ነው። ለምን ላይ ነው እንደዚህ የሚለው? ሐዲሳቱ ላይ ነው ወይስ ቁርአን ላይ ነው? ወደ ቁርአኑ መጣለሁ። ይሄኛው ሐዲስ ነው። እሱ ራሱ መሐመድ ከሞት በኋላ ገነት ይግባ አይግባ የሚናገረው ክፍል ላይ እሱም ላይ አጽንኦ ሰጥተህ እንድትናገር ፈልጋለሁ። ኡስታዝዬ ቀጥል። ቴንክ ዩ። እዛ ላይ እመጣለሁ። ተባረክልኝ። የሐዲሱን ልጨርስና የሚቀጥለው ሐዲስ ኢነ አሐደኩም ዩጅመዑ ኸልቁሁ ፊ በጥኒ ኡሚሂ 40 የውማ፣ አንዳችሁም ለመፈጠር ስትሰበሰቡ በእናታችሁ ማህፀን ሴክሹዋል ኢንተርኮርስ ከተደረገ በኋላ ለ40 ቀናት ያ ስፐርሙ ተሰብስቦ ይቀመጣል። ኦኬ ثم يكون علقة፣ ከዛን በኋላ ያ ስፐርሙ ወደ ደምነት ይቀየራል። ከ40 ቀን ተመሳሳይ በኋላ ከ40 የተመሳሳይ ቀን በኋላ በ80 ቀኑ ማለት ነው። مثل ذلك ثم يكون في ذلك مضغة፣ ከዛን ወደ ስጋነት ይቀየራል። مثل ذلك ثم يرسل إليه الملك፣ ከዛን መልአክ ይላክበትና فينفخ فيه الروح، ነፍስ ይዘራበታል። ዋት 4 ወር ሙሉ የተሸከመችው ሬሳ ነው ማለት ነው። በሳይንሱ ዓለም ስፐርም ራሱ ምን ያህል ሚሊዮን ነፍሳት አሉበት ተብሎ ሳይንስ ያረጋገጠውን እስከ 4 ወር ሙሉ ሬሳ ተሸክማ ነው የምትሄደው ሴትየው። መልአክ መጥቶ ነፍስ እስከሚዘራበት ጊዜ ድረስ ከሳይንስ ጋር የተጋጨ ነገር እዚህ ጋር እንመለከታለን። ኦኬ مثل ذلك ثم يرسل إليه الملك فينفخ فيه الروح، ነፍስ ይዘራበትና ወዩእመሩ ب4 كلمات، በአራት ነገሮች ያዛል። የትኛውን? ገና የ120 ቀን ህፃን 4 ነገሮችን እንድሰራ ይጽፍበታል፣ ያዘዋል። ቢከትብ ርዝቂሂ፣ ሲሳዩን ይጽፍበታል። ይሄን ያህል ትበላለህ፣ ይሄን ያህል እድሜ ትኖራለህ ነው። ቢከትብ ርዝቂሂ የሚበላውን፣ ወአጀሊሂ የሚኖረውን እድሜውን ወይንም በምድር ላይ የሚቆየውን ቆይታውን፣ ወዐመሊሂ ስራውን፣ ወሸቂይን አው ሰዒዳ የተከፋ የገሃነም ሰው መሆኑንና የታደለ የገነት ሰው መሆኑንም ገና በ120 ቀኑ ይጻፍበታል በ4 ወሩ። ስለዚህ ቅድመ ውሳኔ ነው፣ ቅድመ እውቀትን ነው የሚያሳየው ከተባለ ቅድመ ውሳኔ ፕሪ ዴስቲኔሽን ይሄንን ያደርግበታል። ይሄኛው ሐዲስ ነው። ወደ ቁርአኑ ከመሄዴ በፊት አንድ ሐዲስ ልጨምርላችሁ። ምሽካት አልመሳቢህ 119 ለምትጽፉቱ ወዐን አቢ ደርዳ የዘጋቢው ሰውዬ ስም ነው። እርሱ እንደተረከው አን ነብይ ሰለላሁ ዐለይሂ ወሰለም ቃል እንዲህ አለ። ኸለቀላሁ አደመ፣ አላህ አደምን ፈጠረው። ሒነ ኸለቀሁ፣ በፈጠረበት ቀን ፈضረበ ከትፈሁ ልዩምና፣ ግራ ማነው ቀኝ ትከሻውን መታ መታ አደረገውና ፈኸረጀ ዙርየተን በይዳ፣ ነጫጭ ነፍሳቶችን ዘሮቹን አወጣ ከትከሻው። ከአነሁም ደሩ ወضረበሁ ከትፈሁ ዩስራ፣ እንደዛሁም ግራ ትከሻውንም መታ መታ አደረገውና ፈኸረጀ ዙርየተን ሰውዳ፣ ጥቋቁር ነፍሳቶች ወጡ፣ አፍሪካኖችን ጨምሮ ማለት ነው። ከአነሁም ልሑመሙ፣ እንደ ከሰል የጠቆሩ ወይንም እንደ ጥቁር ጉንዳን የጠቆሩ ነፍሳቶቹ። ፈቃለ ሊሃዛ ፊ የሚኒሂ፣ በቀኝ በኩል ለነበሩቱ ነፍሳቶች ኢለልጀና፣ እናንተ ወደ ጀነት ሄዱ፣ ወላ ኡባሊ፣ ግድ የለኝም። ወቃለ ለዚ ፊ ከትፊህ ልዩስራ፣ በግራ ትከሻ በኩል የወጡትንም ጥቋቁሮቹን ደግሞ ኢለናር፣ እናንተ ወደ ገሃነም ሂዱ፣ ወላ ኡባሊ፣ ግድ የለኝም ብሎት ይለውና ወደ ቁርአኑ ልውሰድክ። እነኚህ የሰዎቹ ናቸው። ወደ ቁርአኑ ከመውሰድ በፊት ኡስታዝ ያን ታሪክ ስላስታወስከኝ ነው። በኦርቶዶክስ ቤተክርስቲያን ውስጥ ሲነገር ነበርና ይሄ ነገር አይ ቲንክ የትኛው መጽሐፍት ላይ እንደሆነ አሁን ላስታውሰው አልቻልኩም። ምን ይላል? አዳምና ሔዋን 30 ጥቋቁር ልጆችን ወልደው 30 ደግሞ ቀያይ ልጆችን ወልደው ከዛ አዳምና ሔዋን ጌታ የወለዳቸዋቸው ልጆቻችሁን አሳዩኝ ብሏቸው ሲመጣ ቆንጆ ቆንጆ የነበሩትን አዳምና ሔዋን ደበቋቸው ከጌታ ፊት እና ጥቋቁር የሆኑትን አሳዩት ለጌታ ማለት ነው። እና ሲያሳዩት
ጥቋቁር ያሳየሽን ብሩካን ይሁኑ ብሎ ሲላቸው እነሱ ብሩካን ሆነው ሰው ሆነው ቀጠሉ። የደበቃችሁኝ ግን የተረገሙ ይሁኑ ብሎ ሲላቸው ጦጣ ዝንጀሮ እየሆኑ ወጡ ብሎ የሚል ታሪክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰምቻለሁ እኔ በልጅነቴ። የትኛው መጽሐፍት ላይ እንደሆነ ግን አላስታውስም። መርጌታ ተክለአብ የሚባሉ የሞቱ የአያቴ ጓደኛ ናቸው ሲናገሩ የሰማሁት ማለት ነው። እሳቸው የቤተክርስቲያን መርጌታ ናቸው። በየትኛው መጽሐፍት ላይ በየትኛው ትርክት ላይ በቅኔ ትምህርት ቤት ይሁን እንደሆነ አላቅም። እና አሁን ትከሻው ነካነካ ሲያደርገው የወጡ ነጫጭና ጥቋቁር ሰዎች ያዳም ወጡ ተብሎ የሚባለው ቁጥራቸውን አይናገርም ማለት ምናልባት የምታውቀው ነገር ካለ እዚህ አቅጣጫ። እሱ ቁጥሩን አይናገርም። እዚህ ጋር አልተናገርም ቁጥሩን። ኦኬ እሺ። ወደ ቁርአኑ ስንሄድ ሱራ 46ኛው የአሸዋዎች ምዕራፍ ነው የሚለው ሱረቱል አህቃፍ ይላል። ሱራ 46 እናንተ በሱራው ስለምታውቁት ሱራ 46 ቁጥር 9 ላይ ቁል በላቸው ማ ኩንቱ ቢድዐን ሚነ ሩሱል እኔ ከመልእክተኞቹ ቢጤ የሌለኝ አይደለሁም ማለት ተመሳሳይ የሌለኝ አይደለሁም፣ እንደ ሌሎቹ ነቢያቶቹም ነብይ ነኝ ነው። ነገር ግን ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም በእኔም በእናንተም ምን እንደምሰራም አላውቅም። ጌታችን ኢየሱስ ክርስቶስ ነብዩ መሐመድ ምን እንደምሰራብኝ አላውቅም። ተጣጣንታችሁን አላውቅም። ጀነትም ልግባ አላውቅም፣ ገሃነምም ልግባ አላውቅም። ምልጃን አይማልድም፣ አያማልድምም፣ አይማልድምም። ምክንያቱም ወደ ሌላኛው ሐዲስ በኋላ ወስዳቸዋለሁ ከዚህ ቁርአን በኋላ። ኦኬ እዚህ ጋር በእኔም በእናንተም ምን እንደምሰራም አላውቅም። ኢን አተቢዑ ኢላ ማ ዩሃ ኢለየ ወደ እኔ የሚወረደውን እንጂ ሌላን አልከተልም። ወደ እሱ የሚወረደው ምንድን ነው? ወደ እርሱ የሚያወርደው ማን ነው? አይታወቅም። ወደ እኔ የሚወረደው እንጂ ሌላን አልከተልም። ወማ አነ ኢላ ነዚሩን ሙቢን እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም። አብሳሪም አይደለም፣ አጽናኝም አይደለም፣ አስፈራሪ። በምንድን ነው የሚያስፈራራው? ወደ ሐዲሱ እንመለሳለን። ወደ ሐዲሱ ከመሄዳችን በፊት አንድ የቁርአን ክፍል እንጨምራለን። ለምንድን ነው የሚያስፈራራው? በምንድን ነው የሚያስፈራራው? ሱራ 9 ጋር እንሄድና እንዴት ነው ይሄንን ሰው የምንከተለው ብለን ካለን በእኔ የሚያምን ይላል መጽሐፍ ቅዱስ። በእኔ የሚያምን ካለ ይሄኛውስ በእርሱ ባለማመን የሚደርስባቸውን ቅጣቶች ቁጥር 9:5 ፈኢዘን ሰለኸል አሽሁሩል ሑሩም በቁርአኑ መጀመሪያ ላይ ሲነገር ቢስሚላህ ራህማን ራሂም እጅግ በጣም ሩህሩህ በጣም አዛኝ በሆነው በአላህ ስም ብለው ይጀምሩና የተከበሩትም ወሮች ባለቁ ጊዜ ፈኢዘን ሰለኸ አልአሽሁሩል ሑሩም ፈቅቱሉል ሙሽሪኪና አጋሪዎችን ግደሏቸው። ሩህሩሁ ሲያስገድል፣ አዛኙ ሲያስገድል ለምን? ሃይማኖቱን ባለመከተላቸው። ፈቅቱሉል ሙሽሪኪን ሐይሱ ወጀድቱሙሁም ባገኛችሁበትም ስፍራ ሁሉ። ስፍራንም አይመርጥም፣ ጊዜንም አይመርጥም፣ ሁኔታንም አይመርጥም። ሩህሩሁ አዛኙ አላህ። ሐይሱ ወጀድቱሙሁም ወኹዙሁም ያዟቸው፣ ወሕሱሩሁም ክበቧቸው፣ ወቅዑዱ ለሁም ኩለ መርሰድን እነርሱን ለመጠባበቅ በየመንገዱ ሁሉ ተቀመጡ። ፈኢንታቡ ብትጸጸቱ ከክፉ መንገዳቸው እንዲመለሱ ማለት ነው። ወአቃሙ ሰላታ ሶላትንም በግዴታ ቢሰግዱ፣ ወአተው ዘካታ ግዴታ የሆነውን ምጽዋትንም ቢመጸውቱ፣ ፈኸሉ ሰቢለሁም መንገዳቸውን ልቀቁላቸው፣ መንገድ አላፊን ሁሉ እስከ መዝረፍ። ለምን? ፈኢንታቡ ተውባ ማለት ንስሐ የምታደርገው ወደ አምላኩ እንድትመለስ ቁጥር 29 ላይ ያስቀምጣልና ቁጥር 29 እዚህ ጋር 5 ምክንያቱም እዚህ መካከል የተዘረዘሩትን ነገሮች ሁሉ ጠቅላላ አርገው ሲያስቀምጥ ቃቲሉ ተዋጓቸው አለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውሚል አኺር እነዚያን በአላህና በመጨረሻው ቀን የማያምኑትን ወላ ዩሐርሙነ ማ ሐረመ ላሁ ረሱለሁ
አላህና መልእክተኛው እርም ያደረጉትንም ነገር እርም የማያደርጉትንና ወላ የዲኑነ ዲነል ሐቅ እውነተኛውንም ሃይማኖት እስልምናን የማይቀበሉትን ፈኢንታቡ ቅድም ቁጥር 5 ላይ ምንድን ያለው? ብትጸጸቱ ሰላትንም ብሰግዱ ግዴታ መጽዋዕትንም ብሰጡ መንገዳቸውን ልቀቁላቸው ያለው እነኛ ሰዎች እነማን ናቸው? ወላ ይሐርሙነ ማ ሐረመ አላሁ ወረሱለሁ ወላ የዲኑነ ዲነል ሐቅ እውነተኛውን ሃይማኖት የማይቀበሉትን ሚነ ለዚነ ኡቱል ኪታብ ከነዛ መጽሐፍን ከተሰጡ ሰዎች አይሁዳውያንና ክርስቲያኖችን ማለት ነው። መጽሐፍን ከተሰጡ ሰዎች እውነተኛውን ሃይማኖት የማይቀበሉትን ግደሏቸው፣ ያዟቸው፣ ክበቧቸው፣ መንገዳቸውን ዝጉባቸውና ከሰጡ መንገዳቸውን ልቀቁላቸው። ምን الذين اوتوا الكتاب حتى يعطوا الجزية عن يد وهم صاغرون የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ይሄንን ሁሉ አድርጉባቸው። የትኛው? ሩህሩሁ አዛኙ አላህ ጌታችን ኢየሱስ ክርስቶስ ግን ምንድን ያለው? የላከኝም አብ ከሳበው በቀር ወደ እኔ ልመጣ የምችል የለም፣ አታስገድዷቸው፣ እኔም በመጨረሻው ቀን አስነሳዋለሁ፣ በእኔ ተማምነዋልና አስጥለዋለሁ፣ ስምንም አውቀዋልና እጋርደዋለሁ። መጽሐፍ ቅዱስ በመዝሙር መጽሐፍ ላይ ነብዩ ንጉስ ዳዊት የተናገረው ማለት ነው። ጌታችን ኢየሱስ ክርስቶስ የላከኝ አብ ከሳበው በቀር ስል ፍሪ ዊል በእስልምና አለ? የለም። የጊዜ ጉዳይ ነው እንጂ ነፃ ፈቃድ አለ? የለም። የፈለከውን ትከተላለህ? አይደለም። ምንድነው የሚያደርገው? የተከተለህን ያከበረን አክብረው ያዋረድህን ሳይሆን አቅም ካገኘ ባለበት ሁኔታ እንኳን ሄደ እንድታስገድደው ያስቀምጣል። እሺ እነኚህ ቁርአኖች ከየት መጡ ብሎ ነብዩን ጠየቁት። እንደዚህ እኛን ልታስገድደን ልታስቀበለን የምትነግረን ነገሮች ምን ምንድናቸው ተብሎ ሲጠየቁ ሱራ 21 ቁጥር 5 ላይ እንዲህ አሉት። በጊዜው የነበሩት ኦዲየንሶቹ ይሄንን ነበር ቅድም ወንድማችን ሙስሊሞችን በሃይማኖታቸው እኮ ይድናሉ ብሎ ልሞግትላቸው የፈለገው። በልቃሉ አድጋሱ አህላሚን በልፍተራ ይህ ቁርአን እኮ የህልሞች ቅዠቶች ነው አሉት። የህልሞች ቅዠቶች ከተባለ አላህ ነው እያለው ያለው ቁርአኑ የአላህ ቃል ነው ብሎ ነው የሚያምኑት። አላህ ነው ካሉ ለምንድን ነው አላህ ቁርአኑን ይሄ ቁርአን የህልሞች ቅዠቶች ነው ይልቁንም ቀጠፈው፣ እንዲያውም እርሱ ቅኔን ገጣሚ ነው፣ የቀድሞቹ እንደተላኩ መልእክተኛ ከሆነ በተአምርም ጣብን አሉ። ምዕራፍ 46 ቁጥር 9 ላይ እኔ ከነቢያቶች ብጤልልኝ አይደለሁም ብሎ ነገራቸው። እዚህም ጋር መጡና እስቲ እንደ ሌሎቹ ነቢያቶች ከአምላክ ዘንድ ከተላክ የተላክበትን ተአምር አሳየን ነው ያሉት። መልሱ ምንድነው? ቁጥር 6 ማአመናት ቀብለሁም ከነሱ በፊት ያጠፋናት ከተሞች እኮ አላመነችም። ከነሱ በፊት የነበሩት ከተሞች አላመኑም። እና አፈሁም ይؤمنون እነዚህም ሰዎች ተአምራትን ብታሳያቸው ያምናሉን ብሎ አላህ ለነብዩ ይመልስላቸዋል። አንቱ ብዬ የሚያወራው እነሱ አንቱ ብለው ስለሚያከብሩት በማዋረድና በማብጠልጠል አይደለም ትምህርቱ የሚሰጠውና በዚህ ነው ማምነው። የትኞቹን ከተሞች ነው ያጠፋናቸውን አላምኑም ብሎ ምን? ሰዶም ገሞራን? ሰዶም እና ገሞራን ነው። እሱን ነው የሚናገረው። እሱን ነው። ከዚህ በፊት ያጠፋናት ከተማ ድንቅና ተአምራትንም አይቶ አላመነችምና ተአምር አስፈልጋቸውም ነው ነብዩ። ስለዚህ ተአምርን ማድረግ አይችልም። ጨረቃ ተገመሰ የሚባለው ነገር በዚህ ውሸት ይሆናል። እግዚኦ። ጨረቃ ለሁለት ተከፈለ፣ የትንሣኤው ተቃረበች። የነብዩ ድንቅና ተአምር ምንድነው ሲባል ጨረቃን እኮ ለሁለት ከፍሎ በተራሮች ላይ ያስቀምጦ ይባላሉ። አይደለም፣ እኔ ተአምራትን ማድረግ አልችልም ነው ያለው። እኔ የተሰጠኝን ብቻ አድራሽ ነኝ። እሺ ሁለተኛው ይሄንን መገለጡን እስከየት ነው ያመጡት ነብዩ? وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون እነዚያም የካዱት ይህ ቁርአን እኮ ሙሐመድ የቀጠፈው በርሱም ላይ ሌሎች ህዝቦች ያገዙት የሆነ ውሸት እንጂ ሌላ አይደለም አሉት። ለምን?
እዚህ ጋር የተነገረውን ነገር በዛ ጋር ተመልሶ ሲሰሙ ትናንትና ስናወራው ነበር። መሐመድ ደግሞ አላህ ነገረኝ ይላል። እኛ በስብሰባ የተነጋገርነው ከኛ መካከል ማን ነው የነገረው ብሎ ነብዩን ያሙት ነበር በወቅቱ አይሁዶቹ፣ በመዲና የነበሩት ክርስቲያኖቹ እኛ የተነጋገርነውን ነገር ውጭ አውጥቶ የምናገረው ነገር ምንድነው ብሎ ሲሉት ወቃሉ አሳጢሩል አወሊን፣ እርሱም እሱ የሚነግረን የቁርአን ክምችቶች እኮ የመጀመሪያዎቹ ሰዎች ተረቶች ናት፣ ድርሳናት ናቸው እንደማለት ነው። ተረቶች ናት። ከዛን ኢክተተበሃ አጻፋትም ሰዎች ናቸው የጻፉለት። መጻፍና ማንበብ አይችልም ተብሎ ስለምነገርለት ሰዎችንም አጽፎ ነው። ፈሂያቱም ለአለይህ ቡክረተ ዋሲላ፣ በጠዋትና በማታ ትነበብለታለች። እርሱ ደግሞ ወጥቶ አላህ ገለጥልኝ ብሎ ይናገራል። ይሄ ሰውዬ ውሸቱን ነው ብሎ ያፌዙበት ነበር በወቅቱ ራሱ። ይሄንን እሺ መገለጡን ከተቀበልክ ያንተ አምላክ ለምንድን ነው ድንቅና ተአምራቶችን የማይሰጥህ? የነ ሙሴን ታሪክ ያውቃሉ፣ የነቢያቶችን ታሪክ ያውቃሉ፣ የነ ኤርሚያስን ያውቃሉ። በወቅቱ የነበሩ ሰዎች ወደዚህ ይመጡና ሲጠይቁት እኔ ድንቅና ተአምራትን ማድረግ አልችልም፣ ድንቅና ተአምራትን ማድረግ አላህ ዘንድ ብቻ ነው ያለው ብሎ ሲያሰናብታቸው ነበር። በዚህ ዘመን ያሉት ክርስቲያን ሙስሊሞች ደግሞ መጥቶ ምንድነው የሚሉት? ነቢያችን ከጣታቸው መካከል ወተት ይፈልቅ ነበር፣ ከአለት ውስጥ ድንጋይ ምንድነው ግመል ወጣ፣ ምንም ሳትወልድ ምንም ሳትጠቃ ለብዙ አመታት ሰዎች ወተቷን ይጠጡ ነበር። እነኛ በቃ በነበር ነው እንደ ኦርቶዶክሶቹ ተረት ሲያሳልፉ፣ እኛ እኮ ድንቅና ተአምራትን ማየት እንፈልጋለን ብሎ ነው የሚጠይቁት። ሱራ 34 ቁጥር 24 ለዚህ ሁሉ መልስ ይሄንን ነበር። እነሱም እኮ በመንገዳቸው ይድናሉ ብለው ሲጠይቃቸው የነበረው። ሱራ 34 ሱራ 7 ነው የሚባለው። ቁጥር 24 ላይ ምንድነው የሚለው? ቁል በላቸው ማን የርዙቁኩም ምን ሰማዋት ወልአርድ፣ ሰዎቹ በጥያቄ ሲያፋጥጡት ከሰማይም ከምድርም ዝናብን አዝንቦ ከምድርም ብቃይን አብቅሎ ስሳይን የምሰጣችሁ ማን ነው በላቸው። ወለላህ አላህ ነው በላቸው። አንተ ራስህ ጠይቃቸው መልስላቸው ይልና ወኢና አው ኢያኩም ለዐላ ሁዳን አው ፊ ضላሊን ሙቢን። እዚህ ጋር ነው አማርኛ የምታግዙኝ፣ እዚህ ጋር ነው አማርኛ የምታግዙኝ። እኛ ወይንም እናንተ በትክክለኛው መንገድ ወይንም በግልጽ መሳሳት ውስጥ ነን በላቸው። እነኚህ ሰዎች ምን ማለት ነው ኤርሚ? ተሳስተናል ነው በቃ ትክክለኛ ትምህርት አይደለም እያልን ነው። ወይ እኛ ትክክለኛ ነን ወይ እናንተ ትክክለኛ ናችሁ፣ ወይ እኛ ተሳስተናል ወይ እናንተ ተሳስተናል በላቸው ማለትና ግራ ማጋባት እኮ። አዎ እነሱም እርግጠኛ አይደሉ፣ ሌሎቹም እርግጠኞች አይደሉ። ታዲያ እርግጠኛ ባልሆነበት መንገድ ለምንድን ነው ሰዎችን ሲያስጨፈጭፍና ሲያስገድል የነበረው? ለራሱ የሚገባበትን የማያቅ ሰዎችም ሲድኑ የሚገቡበትን የማያቅ ወይ እኛ ወይ እናንተ በትክክለኛው መንገድ ወይንም በግልጽ መሳሳት ላይ ነን በላቸው። በስህተት ውስጥ ነን ወይንም በትክክለኛ መንገድ ላይ ነን። ከተከተላችሁን ወይ ልጠፉም ትችላላችሁ፣ ላጠፉም ትችላላችሁ። ወደ መጽሐፍ ቅዱሱ ሐሳብ እንትን ልመልሳችሁ። ስጋዬንም የሚበላ ደሜንም የሚጠጣ የዘላለም ሕይወት ይኖረዋል ወደፊት ነው ወይንስ አለው ነው? አሁን በዚህን ሰዓት በሞት ራሱ ሰውየው የዘላለም ሕይወት አለው አሁን በሞት ከዛስ እኔም በመጨረሻ ቀን አስነሳዋለሁ ነው የመጽሐፍ ቅዱሱ ትምህርት። የቁርአኑስ አንድ በእኔም ሆነ በእናንተ ምን እንደሚሰራ አላውቅም። ሁለተኛ ወይ እኛ ወይ እናንተ ትክክል ነን ወይ እኛ ወይ እናንተ ደግሞ ስህተት ውስጥ ነን ያለ ነው ብሎ እያስተማረ ባለበት ነው ሰዎችን ሲያስገድል የነበረው። እሺ ወደ ቁርአኑ ስንመለስ ወይ እኛ ወይ እናንተ በግልጽ መንገድ ላይ የምለው ሱራ 9 ቁጥር 5ን ተመልሼ ሳነበው እነኚህ ሰዎች መካ አቅራቢያ የነበሩት ሙሽሪኮች ናቸው ተብሎ ይታመናል። መካ አካባቢ የነበሩት ሙሽሪኮች ናቸው። ምን አደረጉ? ፈኢዘን ሰለኸ
የተከበሩት ወሮች ባለቁ ጊዜ የሚባለው 4 ወሮች ሰው የማይገደልባቸው መስዋዕት የማይቀበሉበት 4 ወሮች አሉ ተብሎ ይታመናል። የረመዳን ወር ሲገባ፣ የሐጅ ወር ሲመጣ፣ ዙልቂዳ፣ ዙልሂጃ ተብሎ 4 ወራቶች አሉ ከሰፈር ጀምሮ ሙሐረም፣ ሰፈር፣ ረመዳንና ዙልሂጃ የአረብኛ አቆጣጠሮች ናቸው። እነኚህን ሰዎች በነዛ ወራቶች ሳይሆን የተከበሩት ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ሁሉ ግደሏቸው ብለው ያስቀምጥና እነኚህ የገደሉትና የተገደሉት መዳረሻቸው ወዴት ነው ነው? የት ለመድረስ ነው ሰዎችን የሚጋደሉት? ሱራ 1968ን እስከ 71 ላይ ያለውን ስንመለከት ፈወረብክ በጌታ እንምላለን። መሐላውን የሚምለው አላህ ከሆነ የአላህ ጌታ ማን ነው? መሐላውን ሙሐመድ የሚምል ከሆነ ቁርአኑ የሙሐመድ ቃል ነው። መሐላውን እየማለ ያለው ማን ነው? እኛ ጥያቄ ከዚህ ጋር ሲጀምር በጌታ ፈወረብክ በጌታ እንምላለን። ለነሕሹረነሁም ወሸያጢና ሰይጣናት ጋር በእርግጥ እንሰበስባቸዋለን። ማንን? ሰዎችን። ثم لنحضرنهم حول جهنم جثيا ከዚያም በገሃነም ዙሪያ የተንበረከኩ ሆነው በእርግጥ እናቀርባቸዋለን። ከሰይጣናት ሰዎችን እና አጋንንትን አንድ ላይ ሰብስበን በገሃነም ዙሪያ የተንበረከኩ ሆነን እናቀርባቸዋለን። ለምን? ثم لننزعن من كل شيعة أيهم أشد على الرحمن عتيا ከዚያም ከየጭፍሮቹ ሁሉ ከነሱ ያንን እርሱ በረህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን። አሁንም የሁለተኛ መደብ ተናጋሪ ነው። ثم لنحن ከዚያም أعلم بالذين هم أولى بها صليا እኛ እነዛን ከነሱ ውስጥ ለመግባት ተገቢ የሆኑትን እናውቃለን። ወደ ገሃነም የሚገቡትን እናውቃለን። ከዚያም በፊት ሁሉንም የሰው ልጆች በገሃነም ዙሪያ አስበርክከን እናመጣለን። ወኢን ሚንኩም ኢላ ዋሪዱሃ እዚህ ጋር ነው ብዙ ጊዜ ሙስሊሞች ይችን ቦታ ላለመንካት የሚረጋገጡት፣ የሚዋሹት፣ የሚቀጥፉት። ከእናንተም ወደ እርሷ ቁጥር 68 ላይ ምንድን ነው ያለው? ሰይጣናትን ሰዎችን ሰብስበን በገሃነም ዙሪያ የተንበረከኩ ሆነው እናቀርባቸዋለን። እነሱ ድልድይ ብሎ ይፈታሉ። እዛ አቅራቢያ ነው እንጂ ወደ ውስጥ አንገባም በሚለው ከክፍሉ ስንመለከተው ወኢን ሚንኩም ኢላ ዋሪዱሃ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። ካነ ዐላ ረቢከ ሐትመን መቅድያ መውረዱም ወዴት? ወደ ገሃነም መውረዱ ጌታ የፈረደው ግዴታ ነው። እያንዳንድሽ ሙስሊም ወንድ ይሁን ሴት ነብዩ ጀምሮ ከነቤተሰቡ ጠቅላላው እያንዳንዳችሁ ወደ ገሃነም ገብታችሁ ከዛ ውስጥ ተተኩሳችሁ ትወጣላችሁ ነው። ተጠብሳችሁ ትወጣላችሁ። ጌታችን ኢየሱስ ክርስቶስ ግን ያለው ምንድነው? በእኔ የሚያምን ቢሞት እንኳን እኔ በመጨረሻ ቀን አስነሳዋለሁ። ዛሬ የዘላለም ሕይወት አለው፣ ቢሞት እንኳን አስነሳዋለሁ፣ ከኔ ጋር በአባቴ መንግስት ይከብራል ነው መጽሐፍ ቅዱስ የሚያስተምረው። ይሄኛውስ እያንዳንድሽ ወደ ገሃነም ትወርጃለሽ። ثم ننجي الذين اتقوا ከዛም እነዛን የተጠነቀቁትን እናድናለን። ምን ከሆኑ በኋላ? ወደ ገሃነም ከገቡ በኋላ ከገሃነም ውስጥ እናድናቸዋለን። ኦኬ ከነዛም እነዛን የተጠነቀቁትን እናድናለን። ወነዘሩ الظالمين فيها جثيا አመፀኞችንም የተንበረከኩ ሆነው መጀመሪያ ከተንበረከኩበት ቦታ የተንበረከኩ ሆነው በውስጧ እንተዋቸዋለን ስል በላይዋ ላይ እንተዋለን ነው? በአየር ላይ እንተዋቸዋለን ነው? የተንበረከኩ ሆኖ እናመጣቸዋለን። የተንበረከኩ ሆኖ አመፀኞች ሲቀሩ ሙስሊሞቹ ግን ከዛ ውስጥ ለቀም ተደርጎ ይወጣሉ። ወደዚህ ትምህርት ነው የሚጋብዙን። ይሄንን ትምህርት ነው ትክክል ነው ብሎ ወንድማችን ልናገር የፈለገው በዛን ሰዓት ሰውን ራሱ ሲፈጥር አስቀድሞ ለገሃነመ እሳት ምዕራፍ 7 ቁጥር 179 ላይ ምንድነው የሚለው? ከዛን ምዕራፍ 6 ቁጥር 125 ላይ ወስዳቸዋለሁ።
እንዴት እግዚአብሔር ሰውን ሲፈጥር ለእሳት ይፈጥራል ነው መጀመሪያውኑ። እንዲህ ይላል ከ78 ጀምሮ እስከ 80 ያለውን አነቦላችኋለሁ። ማያህዲሂላሁ ፈሁወል ሙህተድ፣ አላህ የሚያቀናው ሰው እርሱ ቅን ነው። ወመን ዩድሊል ፈኡላኢከ ሁሙል ኻሲሩን፣ የሚያጠመውም ሰው እነዚያ ከሳሪዎቹ እነሱ ናቸው። አላህ ነው ያጠመመው፣ ሰውየው ነው ጥመቱን የመረጠው። አላህ የሚያጠመው ሰው ጠማማ ነው። አላህ የሚመራው የሚያቀናው ሰው እርሱ ቅን ነው ካለ እኔ ምን ስልጣን አለኝ በራሴ ላይ እንደ እስልምና አስተምህሮ። እሺ ቁጥር 79 ወለቀድ ዘረአና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ፣ ከጋኔንም ከሰዎችም ብዙዎችን ለገሃነመ እሳት በእርግጥ ፈጠርን። ስፈጥር ራሱ ለገሃነመ እሳት መፈጠራቸው ስፈጥር ራሱ ሰውየውን አጥምሞ ለምንድን ነው ያጠመምከው ሲባል ምዕራፍ 6 ቁጥር 125 ላይ ያስቀምጧልና እኔ ለመመራት ስልጣን የለኝም በራሴ ላይ። እንደዚህኛው ቁርአን አስተምህሮ መሰረት ወለቀድ ዘረአና፣ በእርግጥም በተንን፣ ፈጠርን፣ አስገኘን ነው ለእሳተ ገሃነም ዘራን ይልና ለሁም ቁሉቡን ላ የፍቀሁነ ቢሃ፣ አእምሮ አላቸው ወይንም ልቦች አሏቸው ምንም የማያውቁባቸው። እውቀትን ነስቶ የፈጠረው ስፈጥር እውቀት አልባ አድርገው እውነትን እንዳይረዱ አድርጎ የፈጠራቸው ልቦች አሏቸው ምንም የማያውቁባቸው። ወለሁም አዕዩኑን ላ ዩብሲሩነ ቢሃ፣ አይኖች አሏቸው ምንም እውነትን የማያዩባቸው፣ ክፋትን እንጂ መልካም ነገር የማያዩባቸው። ወለሁም አዳኑን ላ የስመዑነ ቢሃ፣ ምንም እውነትን የማይሰሙባቸው ጆሮች ያሏቸው ፍጥረታቶችን በእርግጥ ለገሃነመ እሳት ፈጠርን። ኡላኢከ ከልአንዓሚ በልሁም አደል፣ እነርሱ እንደ እንስሳዎች ናቸው ከእንስሳዎችም በላይ ጠማሞች ናቸው አለ። እንስሳቶችም ጠማሞች ናቸው ከእንስሳቶችም በላይ ጠማሞች ናቸው ይልና ኡላኢከ ሁሙል ጋፊሉን፣ እነዛ ዘንጊዎቹ እነሱ ናቸው። ከላይ ምንድን ያለው? ማያህዲሂላሁ ፈሁወል ሙህተድ፣ አላህ ያቀናው ሰው የሚመራው ሰው እርሱ በእውነት ቅን ነው በእርሱ ምሪት ውስጥ እንጂ አንተ ምሪትን ለማግኘት ፈቃድ ተሰጥቶ በነፃ ፈቃድ አይደለም እስልምናን የሚከተለው ነው። የፈለገውን ያጠማል፣ ያሻውን ደግሞ ይመራና ምዕራፍ 6 ቁጥር 125 ላይ ተናግሬ ሐሳቤን እጠቀልለዋለሁ። ወይ ጥያቄ ምናምን ካለ ወደ ጥያቄ ብንገባ ይሻለኛል። እንዲህ ይላል ፈመን ዩሪድላሁ አየህዲየሁ የሽረሕ ሰድረሁ ልልእስላም፣ አላህም ሊመራው የሚሻውን ሰው ደረቱን ለእስላም ይከፍትለታል። ሊመራው የሚሻውን መሻቱ በአላህ እጅ ነው እንጂ አንተ እንድትጠፋ ሲፈልግም ትጠፋለህ፣ እንድትመራም ሲፈልግ መጥፋት እንኳን ብትፈልግ አጠፋም። ስለዚህ ዲክታተርሺፕ። ፈመን ዩሪድላሁ አየህዲየሁ የሽረሕ ሰድረሁ ልልእስላም ወመን ዩሪድ አዩድለሁ የጅዐል ሰድረሁ ደይቀን ሐረጃ፣ ሊያጠመውም የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደምታገል ሰው ያደርግበታል። ደረቱን ጠባብ አድርጎ ፈጥሮ ገሃነምን ሲያዘጋጅለት፣ ደረቱን ቸጋራ ማለት እስልምናን ለመቀበል ወደዚህ መመለስ ሲፈልግ ልቡ ይጠብበታል፣ ይጨነቃል። ለምን? ያ ሰውዬ የገሃነም ሰው ነውና። ኦኬ የጅዐል ሰድረሁ ደይቀን ሐረጃን ከአነማ የሰዐዱ ፊሰማ፣ ያላ መስላል ሰማይን ለመውጣት እንደምታገል ሰው ወደ ሰማይ ውጣ ብሎ ሰውየውን ሲያስጨንቁት እንደምጨነቅ ሰው ወደ እስልምና መመለስን ይጠላል። አሁን ለምሳሌ እንደዛ ነው ልቤ የሆነው። ቆይ ኡስታዝዬ፣ ብዙ ሙስሊሞች እየሰሙ ነው። አንዳንዶቹም ያላግባብ የሆነ ኮሜንት ሲጽፉ ሚት እያረኳቸው ነበር። መግባት የምትፈልጉ ሙስሊሞች ካላችሁ ንግቡና እስኪ ይሄንን ኡስታዝ እየተናገረ ያለውን የቁርአን ክፍልና የሐዲሳት ክፍል እንደዚህም ተፍሲሩንም ክፍል
በትክክል ካልተረጎመው በተርጉማኑም የጻፉትን በትክክል ካላነበበው ኑ ግቡና እስኪ ዲና ያድርጉት። ይላቁ አስገባቸው። አዎ ኑ ግቡ እስኪ። ይሄ ኡስታዝ አይደለም በትክክል አያነበውም ብላችሁ የምትሉ ሁሉ ጭምር ሳይቀር እየተገረምክ ነው፣ እያጣጣምክ ምላስን ወደ ግራና ወደ ቀኝ እያወጣህ እያጣጣምክ ነው የምሰማው። ግን ካላችሁ ኑ ግቡ እስኪ። አንዳችሁም ግን አትልኩም፣ አንዳችሁም አትልኩም። እስልምና ላይ በምንናገር ሰዓት ላይ አንዳችሁም አትልኩም። ይሄው ቁርአንህና አዲሳትህ እንደዚህ እየተፈረፈረ ማነው እየተበረበረ ጥርስ ከምላሱ እያወጣ ነው የሚናገረው ኡስታዝ ማለት ነው። በጌታ ወንድማችን ነው። ኑ ግቡና ሞክሩት። ኦኬ ሙስሊም ነኝ አስገቡኝ ብላችሁ ጻፉን ስባችሁ። አዎ ኑ እናስገባችኋለን። እና ሐዲሳት ላይ ቁርአን ላይ እንደዚሁም ተፍሲሩ ላይ ሁሉ ጭምር በደንብ መሞገት ነው። በአረብኛ በአማርኛ በደንብ አድርገማለሁ። ኑ ግቡ እስኪ የታላችሁ ሙስሊሞች አንዳንድ ቁጥር ጻፉ። አንድ ማት አላችሁ ኮሜንት ላይ ቀደም ስትጽፉ የነበራችሁ የለም። ኢብራሂም ናግባስ ኢብራሂም ሐሰን ኢብራሂም ሐሰን ናስ ይገባ ታሂራ ነስኪ ግቢ ኑ ግቡ። ቀደም ኮሜንት ጽፉ አልነበር እንዴ? የኮሜንት አርበኞች ናቸው። አዎ እስቲ ኢብራሂም ቆይ ሊገባ ነው መሰለኝ። አንድ ልትገኝ ነው መሰለኝ። ወጣ ኢብራሂም ገዝት ልከ ወዲያው ስቀበልህ እየሰማም ከነበረው እንደረቅ ነው ያረኩ። አንተ ግቡ ስትላቸው ምን ነው እንዴ? አይደበቁም። ጄኦ እንዴት ነው የሚነበረው? አሁን የገባው ሰላም ነው። አይ ወጣ ኧረ ግቡልን። ተሳልሞ ሄደ ማለት ኧረ በአላህ ግቡ። ኤርሚዬ ሻሎም ሻሎም። እኔ በጌታ ነኝ ኤርሚዬ። ይሄ በጌታ ነው ወንድሜ ነው። ይሄ የገሊላ ሰው ነው። ይሄ በግ ነው። ተባረኩ። ስራ ላይ እየሰማ ነው። ጌታ ይባርክ። ሱራ 1971 አንብበላችሁ እያለ ሲፈልኝ ነበር ከታች። ኦኬ እሺ ኡስታዝ ይቀጥል። ግን ካላችሁ ሙስሊሞች ካላችሁ መግባት ትችላላችሁ። ቤቱ ክፍት ነው ለማለት ነው። እኔ አሁን ሂጅ ያለው ብዬ ከታች ቦን ዘው ብሎ ይመጣሉ። ያነበበውም ትክክል አይደለም፣ የፈሰረውም ተፍሲሩም ትክክል አይደለም ብሎ ይመጣሉ። እኔ ከታች ቦን አሁን እኔ ባለበት ግን አይገቡም። ስንት ቀን ለምኛቸውም ራሱ አልመጡም፣ አይመጡም። ስለዚህ እንዴት አምላክ አንተ አሁን ለልጆቼ ብለህ ስትናገር ሰምቻለሁ። ልጆቼ የምኖረው ለልጆቼና ለባለቤቴ ነው፣ ለክብሬ እንኳን አልኖርም እያልክ ስትናገር ነበር። እነኛን ልጆች የትኛውን ጠማማ እንደሆነና የትኛው መልካም ሰው እንደሆነ ትመርጣለህ ኤርሚስ? አላህ ግን አደምን ሲፈጥር ቀኝ ትከሻውን መታ መታ አደረገና ነጫጭ ሲወጡ እናንተ ወደ ገነት ሄዱ ግድ የለኝም፣ ግራ ትከሻውን መታ መታ ያደርገና እናንተም ወደ ገሃነም ሄዱ፣ ለምን በመልክ ብቻ ጥቁር ስለሆኑ ብቻ ወደ ገሃነም ሄዱ ግድ የለኝም ብለው ስል እነኛ ነፍሳቶች ይመጡና አፍሪካ ላለው ለዓለም ህዝቦች ሁሉ ውስጥ መልአኩ መጥቶ ነፍሱን ሲዘራባቸው ሲገቡ አንተ የገሃነም ነህ ጥቁር ስለሆነ ነው፣ አንተ የገነት ነህ ነጭ ስለሆነ ነው። ይሄ ህፃን በህፃንነቱ ስሞት ምንም ባላደረገው ነገር ነብዩ ይሄ ነፍስ ወዴት እንደሚሄድ አላውቅም ብለው እንዴት አላውቅም እያለ እንዴት ይከተሉታል ነው? እንዴት ልከተለው? እኔ መሀል አዲስ አበባ ቆሜ ወደ ቤቴ የሚወስደኝን ታክሲ ወደ ቤቴ ትወስደኛለህ ስለው ቤቴ ወዴት ነው ብሎ ካለኝ ነገርኩት። ሰፈሩን አላውቅም ግን እንሄዳለን ካለኝ እንዴት ነው አምኜ ከሱ ጋር የሚሄደው? ስለዚህ ፈመን ዩሪድላሁ አያህዲየሁ አላህ ልመራው የሚሻውን ሰው ወደ መልካም መንገድ ልመራው የሚሻውን ሰው የሽራህ ሰድረሁ ለልእስላም ደረቱን ያሰፋለታል፣ ወይንም ልቡን አስተሳሰቡን ያሰፋለታል፣ ለእስልምና የተገራ አድርጎ ይፈጥሯል ሲሻው። ወመን ዩሪድ አዩድለሁ ሊያጠመው የሚሻውን ሰው እንዴት? በሁለቱ ልጆቼ መካከል እኔ እንኳን ፍትህ ሁለቱም ዶክተር እንዲሆኑልኝ ይፈልጋሉ፣ ሁለቱም ፓይለት እንዲሆኑ ይፈልጋሉ፣ ሁለቱም እኮ የሀገር መሪ እንዲሆኑልኝ ይፈልጋሉ፣ ሁለቱም ሀብታም እንዲሆኑልኝ ይፈልጋሉ። በዚህ ራሱ ካየን
በስጋ ራሱ። አምላክ ግን ፈጥሮ ሊያጠመው የሚሻውንና ሊመራው የሚሻውን ሰው ለሁለት ከፍሎ አንተ ወደ ገነት አንተ ወደ ገሃነም ያለምንም ስራ ሲያደርግና ወመን ዩሪድ አን ዩድለሁ የጅዐል ሰድረሁ ደይቃ ልቡን ጠባብ ያደርገዋል ፈጥሮኝ። ከዛም በኋላ አንተ እንደ እንስሳ ነህ ብሎ ሲለኝ አላህ ራሱ ፊትህን ያጓደለ አጋንንት አይደል? እንዴት ፊትህ ለሰው ልጆች ሰዎች አምላኬ ሆይ ይሄ ሰው እኮ ኢኖሰንት ነው ስንል ለመንግስት ራሱ ይሄ ሰው እኮ ኃጢአተኛ አይደለም ወንጀለኛ አይደለም ያለ ኃጢአቱ ነው ዋጋ እየከፈለ ያለው ብለን ሁሉን ነገር እንላለን። አምላክ ግን ምንድነው የሚለው በእስልምናው? ሊመራው ሊያጠመው። የቅድሙን ሐዲስ ልጨርስላችሁ። ምንድነው የሚለው? ሊያጠመው ምንድነው? ወአጀልሂ ወሸቂዩን አው ሰዒዳ ፈወላሁ አለዚ ላ ኢላሃ ገይሩ ከእርሱ በቀር ሌላ አምላክ የሌለው አላህ እነ አሐደኩም ከእናንተ አንዳችሁ ላያዕመሉ ቢዐመል አህሊል ጀና የገነት ሰዎችን ስራ ይሰራና ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራዕን በሰውየውና በሞቱ መካከል አንድ ስንዝር እስክትቀረው ድረስ መልካም ስራ እየሰራ ይቀጥላል። ኢላ ዚራዕን አንድ ስንዝር እስክትቀር ለሞት አንድ እርምጃ ቀረኝ በእኔና በሞት መካከል አንድ እርምጃ ቀረ ብለው ዳዊት የተናገረውን አይነት ማለት ነው። በእርሱና በሞት መካከል አንድ ስንዝር እስክትቀረው ድረስ ሰውየው መልካም ስራ ይሰራና ፈያስቢቁ ዐለይሂ አልኪታቡ በእናቱ ማህፀን ውስጥ የተጻፈበት መጽሐፍ አንተ የገሃነም ነህ ተብሎ የተጻፈበት መጽሐፍ ይቀድመውና ፈያስቢቁ ዐለይሂ አልኪታቡ ፈያዕመሉ ቢዐመሊ አህሊ ናር ፈየድኹሉሃ ክፉ ስራን ይሰራና ገሃነምን ይገባል። የክፉ ሰዎችን ስራ ተግባር ይተገብርና ሰውየው ገሃነም ይገባል። ለምን? በእናቱ ማህፀን እያለ አንተ የገሃነም ነህ ብሎ መልአክ ጽፎበታልና። ስለዚህ እስልምና ተስፋ የለውም። ምንም ያህል እየሰገድክ እየመጸወትክ ሐጅ አድርግ ብዙ ነገር አድርግ ስትሞት ያ ነገር ካልገጠመ ዕጣ ፈንታ የለህም አታቆም ነው ይለና ወኢነ አሐደኩም አንዳችሁም ላያዕመሉ ይሰራል ቢዐመል አህሊ ናር የእሳት ሰዎችን ስራ እየሰራ ይቆየና ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራዕን በሰውየውና በሞቱ መካከል አንዲት ስንዝር ስትቀረው ፈያስቢቁ ዐለይሂ አልኪታቡ ያ በእናቱ ማህፀን አንተ የገነት ነህ ተብሎ የተጻፈበት መጽሐፍ ይቀድመውና ፈያዕመሉ ቢዐመል አህሊል ጀና ፈየድኹሉሃ የገነት ሰዎችን ስራ ሰርቶ ጀነት ይገባል አለ። ምን በመሆኑ? በእናቱ ማህፀን ትገባለህ ተብሎ ስለተጻፈበት እንጂ ሰውየው መልካም ስራ ስለሰራም አይደለም፣ ኃጢአትም ስለሰራ አይደለም። ኃጢአት የሰሩት ውስጥ ደግሞ ምንድነው ተስፋቸው ሲባል አይሁዶችንና ክርስቲያኖችን በቂያማ ቀን አላህ አዘጋጅቶላቸዋል። ለሙስሊሞቹ ሙስሊም የተራራን የሚያክል ኃጢአት ሰርቶ ይመጣና አንድ አይሁዳዊና አንድ ክርስቲያን ተዘጋጅቶለት ኃጢአታቸውን በእነሱ ላይ ተጭኖ ሰውየው ነፃ ወጥቶ ጀነት ይገባል። እነኛ ሰዎቹ ሙስሊሙ በሰራው ኃጢአት ይሰቃያሉ ይላል ሐዲሱ። ከዛን ክርስቶስ እኮ ቤዛችን ነው የነፍሳችን ቤዛ ነው ተቤዥቶናል ብለን ስንል እንዴት አንድም ሰው እኮ የአንድን ሰው ኃጢአት አይሸከምም ብሎ ሰዎችን ያዞሩባቸዋል። ስለዚህ መሐመድ በሽር እስኪ ግባ እስኪ ውሸቴናና ካነበብኩት ሐዲስ ከጠቀስኩት የቁርአን ክፍል መሐመድ በሽር አረ ውሸት ፉከራውን ተውና ግባ እያልን እባክናና አዋርደኝ በዚህ በ450 ፊት